ይሄ ካልገባህ እኔ የሰው ጭንቅላት ተቀይሮ ሌላ ጭንቅላት መጥቶ ካልሆነ አላቅም። አፍረ ከሆነ ኢትስ ኦኬ። የጠቅላይ ሚኒስትሩንም ስሜት ወጥቶ በስሌት እንዴት እንደሚጓዝ ካልገባ ኢትስ ኦኬ። በጣም ባይዘው ጠቃሚ ነገር ነው። ጠላት እንደዚህ የደነዘ ሲሆን በጣም አሪፍ ነው። ተገዳዳሪ እንደዚህ የዶለዶመ ሲሆን በጣም አሪፍ ነው። ባይዘው ሻርፕ አይደለም ማለት ነው። በጣም 4-5 ቀድሞ አያስብም ማለት ነው። ስድብ ለሱ ቢግ ዲል ነው። እንደዚህ ብሎ ነበር እንዴት ልታደንቀው ነው የምትችለው? ጠቅላይ ሚኒስትሩን በዛ ልክ ጨፍጭፎ ጠቅላይ ሚኒስትሩ አጠገቡ አስቀምጦታል። አንዳንዱ ደግሞ ከጌታቸው ረዳ በላይ ለጌታቸው ሀሳቢ ይገደላል ይበላል። ኧረ ተው እንጂ አንዳንዴ ከባለቤቱ በላይ ያወቀ ቡዳ ነው። ሶስተኛ ተረት ከጨመርኩ ይበቃል። ቲፒኤልኤፍ አላሸነፈም። ቲፒኤልኤፍ በጣም ተሸንፏል። ቲፒኤልኤፍ ዛሬ የሚቆጣጠረውም ያነሰ አሳቢ የሌለው ዛሬ ምናልባት ከሪዮት ሚዲያ ጋር የተደረገውን ቃለመጠይቅ ስታዩ እኛ ምኑን ስለ ቲፒኤልኤፍ አወራን? ኬሪያ ናት እንጂ ያወራችው እና ቲፒኤልኤፍ በዘመኑም እንደዚህ ተዝረክርኮ አያውቅም። እንደዚህም ተዋርዶ አያውቅም። እንደዚህም ተሸንፎ አያውቅም። ዛሬ እኮ ተቆጣጠርኩ ያለ ማህተም የሚሰበስብ ቆራሌው ሰብሳቢ እኮ ነው ቲፒኤልኤፍ። እኔ ከዛ በላይ ባይታይ ጥሩ ነው። ፋኖ ከቲፒኤልኤፍ ጋር አይሰራም ይሰራል ማለት አቁሙ ያልከን ወዳጄ እኔ ደስ ይለኛል ባይሰራ። ቢሰራም ራሱ ግን እኔ አይደለም ያልኩት። አንዳንዴ ያታምጣ ከቲፒኤልኤፍ ጋርም ከግደፍ ጋርም እሰራለሁ ያለው ያው እናንተ የምትሉት መሪያችሁ ነው። እንሰራለን ሰሜናዊ የሚባል ፕሮጀክት መጥቶ ነበራል። አንድ አቅጣጫ ተዶ እኔና አንተ ደቡባዊ ነበር በፊት ነው የኛን ሊወርሱ ይመስላል። እኔ ባይዘ ያን ሰሜናዊ ፕሮጀክት በጣም ወደው እቺ ሰሜናዊ ጥሩ ነው። ከብሔር ወጣ ያለ ነው። እነሱ ኦፍ ኮርስ ኤርትራ፣ አማራና ተጋሩን ነው የሚሉት። ኤርትራውያን ማፈር አለባቸው። እንደ ሀገር መቆም ሲገባቸው እንደ አንድ ክልል አክት ማድረጋቸው እነሱ ሊያፍሩ ይገባል። እኔ ግን ጥሩ ነው እንደ አንድ ክፍለ ምንድነው ወደ እንደ አንድ ክልል ሆኖ ነው እየመጡልን ያሉት። ይሄን ማሰብ ስለማይችሉ እንጂ በዚህ ጥምረት ውስጥ አለን እየመጣን ነው ሰሜኖች ምናምን ስሉ የሀገርነት መስፈርታቸውን አውርደው ከኛ እንደ አንድ ክልል እንደሆኑ ማወቅ አለባቸው። ግን እኔ ከመጣ ጥሩ ነው። የሰሜናዊ ጥምረት የሚሉት ከመጣ ጥሩ ነው። እኛ ደቡብንን እኮ ሞክረናል። ባይዘው ደቡብንን በጣም ነው የተመቸኝ እንትን ነው ባይዘው ስብስብ ነው የነበረው። አሁን ለብቻ ቢወጣ ያን የሰማነውም ከእናንተ አንቺ ታመጪ አንቺ ታሮጪ ነው አይነት ነገሩና እሺ አንድ ደቂቃ ነው እና ያ የኔ አይደለም እንሰራለን ያለው እሱ ነው። ስሩ መጨረሻ ላይ ፋኖ ከማንም ጋር አይለጠፍም ከማንም ጋር አይለጠፍም ብሏልና ኖሮ ተለጥፎ ማያውቅም። እኔ ፋኖ ሳይለጠፍ ኖሮ ያውቃል እንዴ? አልቆምም እኮ ለመቆም ነው መለጠፍ እየፈለገ ያለው። የቱ ጋር ቆሞ ያውቃል? ፋኖ የቱ ጋር ቆሞ በየትኛው አጥንቱ ቆሞ ያውቃል? በየትኛው ግንባር ቆሞ ያውቃል? የተኛው ግንባር ደምስሶ ተቆጣጥሮ ነፃ ግዛት አለው ፋኖ። ፋኖ ሳይለጠፍ የሚቆመው እርስ በርስ ይዋጋ ብቻ 40 ደምስሼ አንሞትኩኝ የሚለው በዚህ እርስ በርሳቸው ሲጠዛጠዙ ያለው ጥንካሬ በጣም ነው የሚገርመኝ። አንገር በጣም ነው የሚገርመኝ። እኔ ፋኖ ሳይለጠፍ ወደፊት መሄድ አይችልም፣ ወደኋላ መሄድ አይችልም። በጣም አመሰግናለሁ። በነገራችን ላይ ሁለት ከጫጩቷና ከእንቁላሏ ቀድሞ የተወለደው ማነው ወደሚለው ክርክር እንዳይወስደ እንጂ ፋኖ ነው ህዋት ላይ የሚለጠፈው ወይስ ህዋት ነው ፋኖ ላይ የሚለጠፈው? ይሄ ራሱ መለየት አለበት። ምክንያቱም ህዋቶች መተው ያላንስ ጥያቄ ከማንሳታቸው በፊት ፋኖች ይዋጉ ነበር። ማን ነው የሚለጠፈው? ፋኖ ነው ህዋት ላይ የሚለጠፈው ወይስ ህዋቶች ናቸው ሁልጊዜ አደጋ ውስጥ በገቡ ቁጥር ፋኖን እንዳዳኝ የሚጠጉት? ይሄ ማከራካሪ ነገር ነው። ፖለቲከኞች መለያየት አለብን እና ማስረጃዎቻችሁ ምንድን ናቸው? ኮመንት ላይ ያላችሁ ማን ነው የሚለጠፈው? ፋኖ ነው የሚለጠፈው ህዋት ላይ ወይስ ህዋት ነው ፋኖ ላይ የሚለጠፈው? እሺ ወደ እንትና እመጣለሁ፣ ወደ መሐመድ። ፕሮባብሊ ይሰማለም ድምፄ ሄደ። ሁለት ነገሮች ነው አሁን እያዩ ያለሁት እና አንደኛ የአደረ አጀንዳ ይዘው የሚንቀሳቀሱ ሰዎች አሉ። ስቲል ከእንቅልፋቸው ያልተነሱ ሰዎች ማለት ነው። የተሰጠን አጀንዳን በደንብ አርቲኩሌት አድርገን ማውራት ካልቻልን ባክፋየር የሚያደርገው ራሳችን ላይ ነው ብዬ ስለማስብ
በዋናነት እያነሳን የነበርነው የታደሰ ወረደ የጊዜያዊ አስተዳደር መሪ መሆን እና የጌታቸው ረዳ ወደ ፌዴራል መንግስት በፌዴራል መንግስት ስር ባሉ መዋቅሮች ውስጥ የተሰጠው ስልጣን በተመለከተ ምንድነው ነው እንጂ ስለ ህወሓት ጉዳይ አይደለም። የህወሓት ጉዳይ በኦቨርኦል ፕሮሰሱ ህወሓት ምን አትራፊ ሊሆን ይችላል ወይስ ምን ሊያጎድል ይችላል የሚለውን ነገር በደንብ ልናየው እንችላለን ካስፈላጊ ከሆነ ማለት ነው። አስፋራሳይ ነው። ታደሰ ወረደም ጌታቸው ረዳም በጊዜያዊ አስተዳደር ውስጥ ለ2 ዓመት አብረው የሰሩ ሰዎች ናቸው። መጓተቶች ሊኖሩ ይችላሉ። ዲፕ ዳውን ያለውን መጓተት በተመለከተ እነሱ ወጥተው እስካላወሩ ድረስ እስከዛሬ ኮንተምፕሌት ስናደርግ የነበር ነው። በተለያየ የራሳችን መላምት እየወሰድ ነበር። ይሄን ሊያደርጉ ይችላል፣ ይሄን ሊሆን ይችላል ማለት በይሆን ይችላል ነው እንጂ የጌታቸው ራሱ ወደ ፌዴራል መንግስት መጥቶ ስልጣን ሊይዝ ይችላል የሚለውን ነገር አስበን አናውቅም ነበርና ያንን ብናየው ከዛ ውጪ እኔ አማራ ብሔረተኝነት ጋር በተመለከተ ለሚነሱ ነገሮች በጣም ደማቸው እየፈላ የሚናገሩ ሰዎች የአማራ ክልልን ስሪቱንም ምኑንም የሚያውቁ ሰዎች አይደሉም። አሁን በተደጋጋሚ የሚጠሏቸውም ወዳጅ መስለው የሚመጡትም አያውቁትም። ለምሳሌ ከአንድ አካባቢ ላይ 2 ቱባ ተናጋሪዎች አሉ። አንዱ መንግስት ውስጥ ነው፣ አንዱ ከመንግስት ውጭ ሆኖ አንዱ ላይ ተንጠልጥሎ የሚያወራ ማለት ነው። ጥላቻቸው የሚገርም ነው። አንደኛው አማራ የሚባል ነገር ሲነሳ ደሙ ይፈላል ምናምን የብልጽግና ካድሬ ነው፣ ስሩ ታይም አውቀዋለሁኝ። አንደኛው ደግሞ የራሱ ካድሬ ነው፣ ግን አማራ ብሔረተኝነት ውስጥ ገብቶ ኮዝ አላቸው ብላ 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 እያለ ትንተና የሚሰጥ ነው። ኦኬ ዋዩ ጋይስ የራሳችሁን የፖለቲካል ዲስኮርስ ለምን አትሄዱ? ለምንድነው የአማራ ክልል ፖለቲካ ውስጥ የምትለጠፉት ለማለት ፈልጋለሁ። እነዚህ 2 ሰዎች ማለት የአንድ አካባቢ ልጆች ናቸው፣ የአንድ አካባቢ ማለት ነው፣ ከአንድ ማህበረሰብ የወጡ ናቸውና አታወዛግቡን ለማለት ያክል ነው። ከዛ ውጪ ግን ሞሼ ባሄድ ኖሮ መልስ ሰጥ ነበር። ለሱ ስለሄደ ሀሜት ነው የሚሆንብኝ፣ ምናልባትም ከታች ላይ ነው ስለሚችል ልተው የሱን ጉዳይ። ከዛ ውጪ ግን የታደሰ ወረደን በተመለከተ የተቀመጠው ጉዳይ ቲፒኤልኤፍ ስለ ስልጣን ሹምና ሽር ላይ ኢንቫይትድ አይደለም። እኔ የማውቀው ቲፒኤልኤፍ ስቲል ለማንሰራራት እየታገለ ያለ ፓርቲ ነው። በቀድሞ ስርዓት የመንግስት አካል የነበረ አሁን ግን ሁሉን ነገር አጥቶ ከ2 ዓመት የጦርነት በኋላ ራሱን ለማደራጀት የሚንቀሳቀስ ኃይል ነው ብዬ ነው የማስበው። ስለዚህ ቲፒኤልኤፍ የራሱን ስታተስ ኮ ለመመለስ ከብዙ አካላቶች ጋር አንድነት ሊፈጥር ይችላል። ያ አንድነቱ ግን ማንን ለመውጋት ነው የሚለው ነገር ኳስችናብል የሚሆነው ሀገር እንደ ሀገር ለመውጋት ነው ወይስ ምንድን ነው የሚለውን ነገር ወደፊት የምናየው ነገር እንደሚሆነው ከሻዕቢያ ጋር ይስራ ከማን ጋር ይስራ ታደሰ ወረደ የትግራይ ጊዜያዊ አስተዳደር ሆኖ ተመረጠ ማለት የአማራ ክልል ውስጥ ያሉ ኃይሎች ከቲፒኤልኤፍ ጋር ስራ መስራት አቁመዋል የሚልን ድምዳሜ አያስወስደንም። ምክንያቱም ቲፒኤልኤፍ የትግራይ ክልል መሪ አልሆነም። ስቲል 1 ዓመት ኤክስቴንሽን ነው ቤዝድ ኦን ዘ ፕሪቶሪያ አግሪመንት። አንዳንድ ሰዎች ግራ ይገቡኛል። ለው ተመረናል ይላሉ ወይም ፖለቲካ እናቃልን ይላሉ፣ በእድሜም እንቀድማቸዋልን ይላሉ። ግን they don't know anything። ብለፍ ነው የሚያደርጉት፣ መጥተው መለጠፍ ነው ስራቸው። ሪስ ሊትራሊ የፕሪቶሪያ አግሪመንትን ቤዝ አድርጎ ነው ሹምሽሮ የተካሄደው። አሁንም 1 ዓመት ነው የተሰጣቸው። በ1 ዓመት ውስጥ ቀሪ የሆኑ ያልተሰሩ ስራዎችን ማሰራት ነው አላማው፣ የታደሰ ወረደ መምጣት ማለት ነው እንጂ ትግራይን ጠቅልሎ የመግዛት ወይም ደግሞ ኢንዲፔንደንትሊ ከዚህ በፊት እንደነበረው ትግራይ ብሔራዊ ክልላዊ መንግስት የሚለውን ስያሜ ጸድቆ እየተንቀሳቀሱ አይደለም። ስቲል ትግራይ ብሔራዊ ክልላዊ መንግስት የሚባለው ኦፊሻሊ አክኖሌጅ አልተደረገም። ጊዜያዊ አስተዳደር ነው። ኢፍ ዩ ሪሜምበር ከ1 ሳምንት በፊት የህዝብ ተወካዮች ምክር ቤት ተሰብስቦ በዚህ ጉዳይ ላይ ጠቅላይ ሚኒስትሩን ሌጂቲሜት ሊያደርጉ የሚችሉ ህጎች ጸድቀዋል። እነዛን አድርገው ነው የመጣው ይሄ ሹምሽር ማለት ነው። እኔ ጌታቸው ከዛ ቦታ መነሳቱ እንደ ጥቅል የራሴ ግምገማ የራሴ ፐርሰናል ኦፒኒየን ነው። ለትግራይ ህዝብ እንደ ህዝብ ለቲፒኤልኤፍ አላልኩም፣ ለትግራይ ህዝብ ፖዚቲቭ ኢንፑት ይሆናል ብዬ አምናለሁ። ምክንያቱም ከሚናገራቸው ንግግሮች ፕሮ የትግራይ ህዝብ ስለሆነ ፕሮ ቲፒኤልኤፍ ሳይሆን ፕሮ የትግራይ ህዝብ ነው። የትግራይ ህዝብ ያለፈበት መከራ፣ አሁን ያለበት ተግዳሮት፣ ወደፊትም የሚጠብቀውን በተመለከተ አጽንኦት ሰጥቶ ስለሚናገር ይሄንን መስራቱ ደግሞ እነዛ ኦሊጋርኪ የፓወር ሞንገር ኦሊጋርኪዎች ጌታቸውን ታርጌት አድርገውታል።
ይሄ ምንም ጥርጥር የለውም። ለምሳሌ ደብረጽዮን ብትለኝ ደብረጽዮን ለፓወር የሚሰራ ሰው ነው። ፓወር ስትረግል ነው። ዛሬ የኬሪያን ኢብራሂምን ኢንተርቪው ሙሉ ኢንተርቪው 1 ሰዓት ከ50 ደቂቃ አዳምጫለሁ። አይደለም እኔ እናንተን ትግራዋይ ሆኖ ተወልደው የትግራይ ህዝብ እምብርት ውስጥ አድገው ከመሬት ተነስተው እስከ ማዕከላዊ አመራር ድረስ የደረሱትን አካላቶች ኮምፕሊትሊ ዲዞናንስ ክሬት ያደረገ አደረጃጀት እንዳለ ቲፒኤልኤፍ ውስጥ አንደርስታንድ አድርጌያለሁ። ለካ አሉንኛ እዚህ በትርፍ ጊዜያችን ከኡበር ላይ ከትራክ ላይ ከሆነ ቦታ ላይ ብድግ ብለን ገብተን የምናወራበትን ፖለቲካ አይደለም ማለት ነው። ኬሪያ ኢብራሂም ማለት ፍሮም ስክራች ነው የመጣችው። ኢንተርቪው ላይ የተረዳሁት ምንድነው በጣም እጅግ የተወሳሰበ ፖለቲካል ዲስኮርስ እንዳለ የሚያሳይ ጉዳይ ነው ያለው ብዬ ነው የማስበው። እና ይሄንን ብንወስደው ከዛ ውጪ አሁን ላይ ታደሰ ወረደ ስለተሾመ እስከ ዛሬ የነበሩ ሩመሮች በተለይ ከሆነ ኤሪያ ላይ ያሉ የፋኖ ኃይሎች ከቲፒኤልኤፍ ጋር ያላቸውን ግንኙነት ያቋርጠዋል ብሎ ይሄ ሊያሞኘን የመጣውን ግለሰብ እኔ ለምንድን ነው ሀብሀብ ጭንቅላት የምትሆኑት ነው የምለው። ሀብሀብ ጭንቅላት ጸጉር የሌለው ማለት ነው። እያስተከሉ ጸጉር ያደርጋሉ፣ ግን ጭንቅላታቸው ስቲል ሀብሀብ ነው። ስትሰነጥቀው ወይ ሊጣፍጥም ወይ ላጣፍጥ ይችላል። you don't know the exact taste of the ሀብሀብ አንደስ ብሬክ አድርገው ካላየው በስተቀር ማለት ነው። ስለዚህ በአማራ ፖለቲካ ውስጥ ወይም አማራ ክልል ውስጥ ባለ ፖለቲካ ውስጥ መታችሁ በቃ የአማራ ክልልን ፖለቲካ እናንተ እንደፈተፈታችሁ አድርጋችሁ ለማውራት የምትሞክሩ የሀብሀብ ሲናሪዮን የምታሟሉ ሰዎች እኛ ጋር መታችሁ ባትናገሩ። አንተዋወቅም፣ የምናውቃችሁ ሰሞኑን ነው የምናውቃችሁ። በየትኛው የትግል ስትራቴጂ እዚህ እንደደረሳችሁ ስለማናውቅ እኛ ብቻ የክልሉን ፖለቲካ እናበራየው የምትሉበት ነገር አያዋጣችሁም ለማለት ነው። አመሰግናለሁ። ቴዳ ቴንክ ዩ መሐመድ፣ ከልብ አመሰግናለሁ። ቴዳ ተመጣለው። እሺ 7 ደቂቃ አለ። ኦኬ፣ አመሰግናለሁ። የመጨረሻ እንትን ይሆናል። አንዳንዱ እንግዲህ እንደምናየው ራሱ የሚፈልገውን ያወራል። አንተ ግን በሱ መስመር እንድታወራ ይፈልጋል። የራንተን አውቶኖሚ አይጠብቅም። የሱን ፍላጎት ራሱ እንደፈለገ ኦፕን ነው ለሱ። ሌላው ግን ሲያወራ እሱ የሚፈልገው እንዲያወራለት ይፈልጋል። ይሄ ልክ አይደለም። መብት ይሰጠው። ሰው የመናገር መብት አለው። የፈለገውን ያውራ። አዳማጩ የፈለገውን ይገዛ፣ ያልፈለገውን ይተዋል። ስለዚህ ያ እንደዛ ቢታይ ጥሩ ነው። እኔ አቶ ጌታቸው ሹመታውንም ልክ ነው ብዬ ነው ማምነው። ትክክለኛ ሹመት ነው ብዬ ነው ማምነው። ምክንያቱም እንደ መንግስት ደጋፊነቴ ትክክለኛ ነው ብዬ ማምነው የራሴ እንትን ይኖራል። አቶ ጌታቸው እዛ ቦታ መምጣት አቶ ጌታቸው አቶ አብይ ጎን ዶክተር አብይ ጎን መሆን ጠቃሚ ነው ብዬ ነው ማምነው። ለሻቢያም ይሁን ለፋኖም ይሁን ለቲፒኤልኤፍም ይሁን ለማንኛውም ነገር የተሾሙበት ቦታና ያላቸው ልምድ ይጠቅማቸዋል ብዬ ስለማምን አቶ ጌታቸውም ይህን ስለተቀበሉ አቶ ጌታቸውን የሚተቹአሉ። ትላንት ሲደግፉ የነበሩ ሪዮት ሚዲያ ሌሎቹም ተሰብስቦ አቶ ጌታቸው እንዴት እንዲያደርገ አቶ ጌታቸው እነሱ የሚፈልጉት እንዲያደርጉ በቃ እነሱ ያ ሹመት ስላልፈለጉ አቶ ጌታቸው ያን ሹመት እንዳይቀበሉ ለምን አቶ ጌታቸውን መጠቀሚያ ማድረግ ይፈልጋሉ። አቶ ጌታቸው ራሳቸውን ችሎ ትልቅ ሰው ናቸው፣ የተማሩ ናቸው። ራሳቸውን ችሎ ራሳቸው ላይ የወሰዱት እርምጃ ለነሳቸው እንተው ብዬ ነው ማምነው። ሌላው ዶክተር አብይ ይህን ነገር ማድረጋቸው እኔ ትክክለኛና ኮንፍሊክት አፈታታቸው እጅግ የሚገርም ነው። እውነት ለመናገር ሰዎች እንደንትን ማየት ይችላሉ፣ እንደ ሽንፈት እንደምን ሲቀባጥሮ ሰማለሁ። ሽንፈት ጦርነትን ማስነሳት ነበር። ሽንፈት እንደገና ዳግም ክልሉን ወደ ጦርነት ማስገባት፣ ዳግም ደም ማፋሰስ፣ ዳግም ሪሶርስን ማባከን ነበር ሽንፈት ብዬ የማምነው። ነገሮቹን በእርጋታ አይቶ ክልሉ የሚፈልገው በዛ ማነስም እኮ ያን አቶ ጀነራሉ የሚፈልጉ ኃይሎች አሉ። እነሱ በራሳቸው ፍላጎት በክልላቸው እሺ ብሎ መቀበል ለእኔ ብልጠት ነው ብዬ ነው ማምነው። ትክክለኛም ነው ብዬ ነው ማምነው። አቶ ጌታቸውም በሰሩት ታማኝነታቸው ለቲፒኤልኤፍም ታማኝ ነበሩ በዛ ጊዜ፣
ለዶክተር አብይም ታመኝ የነበረ ሰው ነው። ለምን ያን ህግ የፕሪቶሪያን ህግ ስራ ላይ እንዲውል የራሳቸውን ጥረት ያደረጉ ጀግና ሰዎች ናቸው። ጀግና ሰው ነውና ሹመቱም ይገባቸዋል የሚል እንትን አለ። ሌላ የብልጽግናው የመንግስት ፍላጎት ቲፒኤልኤፍ ማዳከም አይደለም። አንዳንድ የብልጽግና ደጋፊዎችም ይህን ማስተካከል ያለባቸው። መንግስት ቲፒኤልኤፍ እንዲዳከም አይፈልግም። ቲፒኤልኤፍ ከመስመር እንዳይወጣ ክልሉን እንዲያለማ የራሱን ክልል እንዲያስተዳድር መብትም ተሰጥቶታል፣ እያስተዳደረም ነው። ይሄን መታየት መቻል አለብን። እንደገና የብልጽግና ጊዜያዊ ፍላጎትን ማወቅ መቻል አለብን። መንግስት አሁን ቲፒኤልኤፍ እንዲዳከም ይፈልጋል ወይ? ዶክተር አብይ ይሄን ብለዋል ወይ? ለምንድን ነው ያልሆነ ነገር የምናወራው? እዚህ ላይ መተን ቲፒኤልኤፍ እንዲህ ነው እንዲህ ነው። ቲፒኤልኤፍ እና ፋኖን መንግስት በአንድ አይን አያዩም። ቲፒኤልኤፍ ክልሉን የሚያስተዳድር በህጋዊ በፍርማ የተሰጠው ጊዜያዊ አስተዳደር ነው። ፋኖ ግን መንግስትን የሚዋጋ ነው። በአንድ አይን ሊያዩ አይችልም መንግስት። ስለዚህ ስናወራ ሁለቱም በአንድ አይን ብናየው መልካም ነው ብዬ ነው የማምነው። ሌላው በጦርነት ውስጥ የከረመ ክልል ቴዲ ያነሳው ነገር አለ። 27 ዓመት ውስጥ ቲፒኤልኤፎች እንዴት እንደዚህ ኃይላቸው ጠነከረ? ሌሎቹ ስንተኛ የነበረውን የት ነበርን ያልከው ጥሩ ጥያቄ ነው። ይሄ ሁሉ እኮ ቲፒኤልኤፍ እንዲወርድ የተደረገም እኮ ህዝቡ ሲታገል የነበረው ያን ያውቅ ነበር። ቲፒኤልኤፎች ስልጣን በነበራቸው ጊዜ ብዙ ነገር አድርጓል። እንዳውም እኔ እንደጠበቅኩት ከዚህ በላይ ሀገሩን ያለሙ ትግራይና ያለሙ ይመስለኝ ነበር። በጦርነቱ ጊዜ ያየነው ግን በተቃራኒ ነው። ምንም አልሰሩም፣ ሲዘርፉ የነበሩ ግን መሳሪያ ሲያጠራቅሙ እንደነበረ ሲያከማቹ እንደነበረ ከውጭ ኃይልም በእጅ አዙር አግኝቶ ይሆናል። የውጭ ኃይል ስንል እንደ ሻዕቢያ ያሉ እነ ኢጅፕቱም አሉ። ብዙ የውጭ ኃይሎች ለእነሱ ድጋፍ አድርጓል የሚል ግምት አለኝ። ሌላ መጨረሻ ላይ ማወራው አሁንም ለብልጽግና ደጋፊዎች ቲፒኤልኤፍን ባላቸው አቅም እንደግፍ፣ መደገፍ መቻል አለብን። ወደ መስመር እንዲመጡ ነገ እኮ በምርጫም እኮ አሸንፈው ክልላቸውን ሊመሩ ይችላሉ። ምን ልናደርገው ነው? ያኔ ምን ልታደርገው ነው? ብልጽግና ቢሆን ያኔም እኮ ፓራሌል አብሮ መስራት ይመጣልና በአንድ አይን እንዳናየው እላለሁ። በሰላማዊ መንገድ አብሮ መስራት ያስፈልጋል። በዛ ማየት አለብን ይላሉ። ለምንድን ነው ይሄን ያነሳሁት? እዚህ ውስጥ አሉ ብልጽግና ደጋፊዎችም አላችሁ። ስታነሱ ሶስትን ኃይል በአንድ ጊዜ እንደ ጠላት ማንሳት የለብንም። ፋኖን፣ ሻዕቢያን፣ ብልጽግናን። ይሄ ትክክለኛ ነገር አይደለም። ቲፒኤልኤፍ ወደ መስመር መጥቷል፣ ክልሉን ያስተዳድራል። ሌሎቹን ኃይል ግን መንግስት ከቲፒኤልኤፍ ጋር መስመር ያስይዛቸዋል የሚል ግምት አለኝ። በዛ ግን ብንሰራ መልካም ነው። ለሌሎቹ መርዶ ነው ይሄ። የአቶ ጌታቸው መሾም፣ የዶክተር የጀነራሉ ስልጣን ማግኘት፣ ነገሮቹ መብረዱ መርዶ ነው ለሌሎቹ። አዘን ላይ ናቸው እነሱ። የፈለጉት ጦርነቱ ተነስቶ እንደገና ዳግም መጥቶ የሆነ ትርፍ ፍለጋ ነበር። መንግስት በጥበብ አልፎታል። ይህን እንደዚህ አይተን እነሱንም መደገፍ አለብን እላለሁ። አመሰግናለሁ። ከልብ አመሰግናለሁ። ታፕታፕ እያደረጋችሁ እኔ አንዳንድ ጊዜ ምናልባት ከተሳሳትኩ ታርማለሁ። አሁን አንዳንድ ቲፒኤልኤፍ ደጋፊዎች ወይም ደግሞ የቲፒኤልኤፍ አመራሮች እኛ ድሮ ሃይስኩል ተማሪ እያለን ከጋዜጣ ላይ የምናነበውን የቪኦኤ ምናምን ሰምተን የምናወራውን የ97 የፖለቲካ ክርክር እንደዚህ ሰምተን ዝም ብለን ሃይፖቴቲካል የሆነ ስቴትመንት የምናስቀምጠውን ዛሬ ነው የሚናገሩት እነሱ የቲፒኤልኤፍ አመራሮች። በነገራችን ላይ አሁን እነ ጌታቸው ብትሏቸው፣ እነ ጀነራል ጻድቃን ብትሏቸው፣ እነ ኬሪያ ኢብራሂም ብትሏቸው ገና ዛሬ ለካ ቲፒኤልኤፍ ማፊያ ነው ይሏቸዋል። እራሳቸው ላይ ስለደረሰ ማለት ነው። ዛሬ እነሱ የሚሉትን ግን ባለፉት 27 ዓመታት ብዙ የኢትዮጵያ ፖለቲከኞች ሲናገሩት የነበረ ነው።
በተለይ ከመለስ ዜናዊ ሞት በኋላ በተለይ በዋነኛነት ከመለስ ዜናዊ ሞት በኋላ ቲፒኤልኤፍ ፖለቲካል ዲያሎግ ምን እንደሆነ የሚያውቁ አይመስለኝም። ይሄ እንደዚህ በፕላን በመና ጉልበት ነው፣ በቃ በጉልበት ነው። መሳሪያ ይዘዋል፣ ብረት ይዘዋል። አንተ ጉልበት የለም፣ በቦክስ ነው፣ በቃ በዛ ነው የሚያምኑት። በተረፈ ይሄ የተለያዩ ቫሪያብሎችን ቴብል ላይ አስቀምጠው ፎርካስት ሲያደርጉ ወይም ደግሞ የሆነ ሃይፖቴሲስ የሚያስቀምጡ የሚመራመሩ ዓለም ወዴት እየሄደን ያለው ዓለም ያለበት ነባራዊ ሁኔታ ፖለቲካው እንዴት እንዲያውቁም እነሱ እናንተ ናችሁ እኮ የምትሏቸው። ከመለስ ዜናዊ በኋላ ሞት በኋላ ያለው ቲፒኤልኤፍ እንደ ሀገር የኛ ሞት ካልሆነ በስተቀር እንደውም የኛ ነባራዊ ሁኔታ ማሳያ ነው። ምንም የሚያውቁት ነገር የለም። አሁን ለምሳሌ ፓራግራፍ ስትጽፉ መጀመሪያ ታስባላችሁ፣ ከዛ ፕላን ታደርጋላችሁ፣ ከዛ ትጽፋላችሁ፣ ከዛ ሪቫይዝ ታደርጋላችሁ። ቲፒኤልኤፎች ከመጨረሻ ነው የሚጀምሩት። ሪቫይዝ ያደርጋሉ፣ ይጽፋሉ፣ ፕላን ያደርጋሉ፣ ያስባሉ። ይሄ የ5 ዓመት ልጅ እያላችሁ የምታስቡት ነገር ነው። ምናልባት ወደ ኢትዮጵያን ፖለቲካ ከገባችሁ ጊዜ ጀምሮ ስለ ቲፒኤልኤፍ ሊኖራችሁ የሚገባው ግንዛቤ ይሄ ነው። ቲፒኤልኤፍ የሚታመን ፍሬንድ ነው? ኖ። ቲፒኤልኤፍ እንደዚህ በጣም ታማኝ ፍሬንድ ነው? አላያንስ የምታደርገው ነው? አላያንስ ምን እንደሆነ አያውቅልህም። ምንድነው አላያንስ? ይሰብርሃል፣ ያጠፋሃል፣ በጉልበት ነው የሚያምነው። በቃ ያደቃል። የተወሰነ ችግር ግን እስኪያልፍ ድረስ ይጠቀምብሃል። በቃ ምን ሌላ ካልኩሌሽን፣ ይሄ ኢኮኖሚ ፖሊሲ፣ ይሄ መርህ ነው። የጻፉትን ህገ መንግስት አስፈላጊ ከሆነ እኮ ገደል ይግባ ይሏቸዋል። ቴሌግራም ላይ ጽፌላቸዋለሁ። እራሳቸው እንሞትለታለን የሚሉትን ባንዲራ ኮከብ ያለበትን ከዚህ ቀደም ልሙጡን እያሉ የአማራ ፖለቲከኞችን የወቅሱበት የነበረውን ዛሬ ኮከብ ያለበትን እንኳን አይጠቀምልህም። ይሄ የብሔር ብሔረሰቦች የሃይማኖት እኩልነትና የብሔር አንድነትን ለመግለጽ ታስቦ ይሄ ሰማያዊው መደቡ እንትኑ ምናምን የሚሉ ነገር ዛሬ የለም። እሱም ባንዲራም የለም። ስለዚህ እኔ እንዴት የትኛው ያምሯችሁ ክፍል ፈቅዶ እንደሆነ አላውቅም። በተለይ ቲፒኤልኤፍ ዋና ዋና አመራሮች ጋር ስለ ፖለቲካ እናወራ ስትሉ እኔ በተለይ ንቃተ ህሊናችሁ ከዛም ወረድ ሲል ደግሞ ጤናችሁን መመርመር አለባችሁ የሚል እምነት አለኝ። አንድ ሰው ከቲፒኤልኤፍ ጋር አብሬ ይሰራሉ ካለ የመጀመሪያ ማድረግ ያለበት ጤናውን ነው መመርመር ያለበት ብዬ አስባለሁ። ምክንያቱም እነሱን ከቀውስ ጋር ነው አላያንስ ፈጥራለሁ የምትለው። ቀውስ ስለ ለራሳቸው ልጅ ለጌታቸው ረዳ ያልተመለሰ ለትግራይ ልጆች ማይመለሱ ዛሬ መቀሌ ውስጥ ሆነ ቲፒኤልኤፍን ትቃወማለህ? ባለፉት 27 ዓመታት አንድ የትግራይ ልጅ ቲፒኤልኤፍን መቃወም ይችላል? አስመራ ቨርዥን ኦፍ እኮ መቀሌ ነው የፈጠረልህ እኮ። አስመራ ላይ አሁን ኢሳያስ አፈወርቂን የሚቃወም አንድ የኤርትራ የሻዕቢያ ሰው ታመጣለኛለህ? ኦንሊ ቲንግ አንድ ሀገር ውስጥ ኢትዮጵያ ውስጥ ኖርን እንጂ ዛሬ መቀሌ ውስጥ የሚኖር ወጣት እኮ ዛሬ በጥይት ይመታል እኮ ቲፒኤልኤፍን ስለተቃወመ ብቻ። እና እናንተ የምታስቀምጡት ይሄ ፖለቲካ አካሄድ እነሱ የሚያስቡት ነገር እነሱ የሚያውቁት ነገር ያለ አይመስለኝም። ከዚህ ቀደም ተደጋጋሚ ስንናገር ዛሬም ኬሪያ ኢብራሂም ስትናገር ድጋሚ ሊያስደምጣችሁ ይችላሉ። እዚህ ጋር አሁን ነው የሚገባኝ ትላለች። እኛ የዛሬ 10 ዓመት የገባንን ነገር ለካ አሁን ሳስበው ይሄ ሁሉ ነገር የሆነው ለስልጣን ነው ትላለች ኬሪያ። እስኪ ላስደምጣችሁ ዘግየት ብላችሁ የገባችሁ ካላችሁ፣ ከዛ ወደ ሌሎች ይገባል ሄዳሉ። በእኛ በ27 ዓመት የትግል ጊዜ እሱ አይደለም 50 ደቂቃ ከት 50 ሚኒት 50 ኦኬ። እዚህ ጋር በደንብ ስሙት። አብዛኞቻችሁ የዛሬ 10 ዓመት የገባችሁ ፖለቲካ አፋችሁን ባልፈታችሁ ሰዓት ስለ ቲፒኤልኤፍ የገባችሁን ነገር የፌዴሬሽን ምክር ቤት አፈ ጉባኤ የነበረ ሴትዮ ቲፒኤልኤፍ ውስጥ የነበረ ሴትዮ ገና አሁን ነው የሚገባት። ጌታቸው ረዳ ሂዝ በጣም ስማርት ሰው ነው። ጌታቸው ረዳ በጣም ያነበበ ሰው ነው። ፖለቲካ የሚያውቅ ሰው ነው። ስለ ቲፒኤልኤፍ ግን ለመረዳት በአንድ ወቅት የበረከት ስምኦንን ኢንተርቪው ሰምታችሁ ከሆነ ኢህአዲግ ከመፈራረሱ በፊት ኢህአዲግ ሊድን የሚችልበትን የመፍትሄ ሀሳብ አቀረብኩኝ አሉ አቶ በረከት ስምኦን። ሁሉም ነገር ካበቃ በኋላ ከ6 ዓመት በኋላ አቶ ሽፈራው ሽጉጤ ይዞ መጣ አለ። ለካ አቶ በረከት ስምኦን የተናገረው ንግግር ትክክል ነበር ብሎ ማለት ነው። ምን ማለት ነው? በሌላ አባባል
የዛሬ 6 ዓመት የጻፍኩት ጽሁፍ ኢህአዴግ ሰዎች አንብበው ለመረዳት 6 ዓመት ነው የፈጀባቸው ይላል። ያን ንግግር ተውሳችሁ ቲፒኤልኤፎችን እንገምግም ካላችሁ ዛሬ እነ ጌታቸው ረዳ ቲፒኤልኤፍን ለመረዳት እነሱ ላይ ቁስሉ እስኪደርስባቸው ድረስ ጠብቀዋል ማለት ነው እንጂ በፊት አልገባቸውም። ሌላው አማራው ተበደልኩኝ ሲል፣ ሌላው ብሔር ተበደልኩኝ ሲል፣ ተጨቆንኩኝ ሲል፣ ተመታው ሲል አይገባቸውም ነበር እነሱ ላይ እስኪደርስባቸው ድረስ ማለት ነው። እስኪ ስሟት። ቴዲ በእናት በዛብኝ ጴጥሮስ ወላሞ ብሎ የሚለጥፈውን ኤርትራዊ ባን አድርገው በራሱ ዛቢያ ያሽከርከር የታባቱ ይጽፋል። እዚህ ነፃነቱ እየሰደበ ያለው አገሩ ላይ መጻፍ አይችልም። እዚህ ፍሪደሙን ኤክሰርሳይዝ ያርግ እንጂ ተው እባክህ። ስለ ኢሳያስ አይናገርም፣ እኛን እየሰደበ ይዝናና። እድሜና ጤና ለምለኛ እኛ ባንኖር ማንን ትናገራለን? ኦኬ ስሙት፣ ኬሪያ ኢብራሂምን ስሙት። ግንኙነት መፍጠር ለምንድን ነው? ምን ለማድረግ ነው? ከማን ጋር ማንን ለመምታት ነው? ምን ለማግኘት ነው የሚለው በደንብ እንድታይ ስለፈለኩ ነው። ስለዚህ ሁሉም በላይ ግን ይህንንም ከሻዕቢያ ጋር ግንኙነትም ዙሮ ዙሮ የትግራይ ህዝብ ነው ዋጋ የሚከፍለው። ከዛም ይሁን ከአሁን በኋላ ግንኙነት ፈጥረን ጦርነት ፈጥረን የምናገኘው ወይም የምናስቀጥለው ስልጣን መቅረት ነው ያለበት። በቃ ህዝቡ አያስፈልገውም። አሁን ህዝቡ ሰላም ነው የሚፈልገው። በቃ ይበቃዋል። ልክ ለጦርነት እንደተፈጠረ ህዝብ እኮ ነው አርገን እየሳልን ያለ ነው። የደረሰብኝ እንግልት ጫና ሊያጋጥም ስለሚችል ነው እንደዛ ያልኩት። ግን ምንድነው እኔ የፖለቲካ ችግር አጋጥሞኝ አይደለም ማንንም እሱ ነው በጣም የገረመኝ። አሁን ስሞት ያንኑ ስህተት የፈጸሙት ዋናውና ያለብንና መምታት ያለብን አስፈጻሚው ሳይሆን ላኪው ነው የሚል ግምገማ ነበረ። ትልቁ ጠላታችን ሻዕቢያ ነው የነበረው። አሁን ደግሞ እኔ አንዳንዴ በጣም ነው የሚገርመኝ። ታዲያ አሁን ስሞት አንዳንዴ በጣም ነው የሚገርመኝ ትላለች ሴትዮዋ። ገና አሁን ነው የምትነቀው። በመሞቿ ሰዓት ነው የባነነችው። ስሞት ይህ ጦርነት ሲገጥሙ ያኔም መግባባት ይቻል ነበር እኮ። ተውና አትውግን እኮ ማለት ይቻል ነበር። እንዲያውም ይቻል ከሆነ አብራችሁ እንግዲያው ለፌደራል እየመታን ነውና ከኛ ጋር ሆኖ ለምን አይባልም? ያኔ መግባባት ቢቻል ማለት ነው። አለበለዚያ ግን አሁን ተጨማሪ እኔ እንደሚመስለኝ ምን መሰለ ቴዲ፣ እኔ እንደሚመስለኝ ይሄ የስልጣን ነገር እኛንን ያልገባን እንጂ ከመጀመሪያው ስልጣን ነው ዋናው ፍላጎቱ። እኛ ድሮ ነው የገባን፣ እሱ አሁን ነው የሚገባት። አሁን ሲገባኝ ለካ ቲፒኤልኤፍ ስልጣን ነው ለካ ፍላጎቱ። አሁን ሲገባኝ ትላለች። እኔ ከ10ኛ ፎቅ ላይ ባናቴ ራሱ በወድቅ የወደቀ ሰው ራሱ እንዳያስብ እንዲያላ ምንም ዝም ብለ ያለ ብሬን ራሱ ብትፈጠር የቲፒኤልኤፍን አናሊሲስ ለመስራት አይዶን ነው እንዴት እንደሚቸግራቸው አላውቅም። በዛ ያጣሁትን ስልጣን እንደገና በዛ መትቼ ወደ ስልጣን ወጣለሁ የሚል አስተሳሰብ ነው አሁን እየገደለን ያለው። ይሄ ብቻ አይደለም። አበበን ብታይ ጆቤን ብታያቸው ቀደም ሲል ያስደመጥኳችሁ ይሄ የትግራይ ክልል የአቶ ጣመ አረዶም የተባለ የምግብና መድኃኒት ቁጥጥር ባለስልጣን የነበረን ሰውዬ ታንክና መድፍ የሚቀብሩት እየቆፈሩ የሚቀብሩት በሰላሙ ጊዜ ነው ይላል። አሁን በሰላም ጊዜ መሳሪያ ይቀብራል እነሱ። እኔ በአይኔ በብረቱ አይቻለሁ። በሰላሙ ጊዜ ታንክና ብረት እንትን ይቀብራሉ ይላል። የመጨረሻ ላሰማና ወደ ውይይቱ እንመልሳለን። ስሙት። ቲፒኤልኤፍ ማለት ስለ ጦርነት የሚያስበው እናንተ ሰርግ ላይ ያላችሁ ነው። እናንተ ደስታ ላይ ያላችሁ ነው። አገር አማን ዓለም ሁሉ ሰላም በነበረበት ሰዓት ቲፒኤልኤፍ ስለ ጦርነት ነው የሚያስበው። ቲፒኤልኤፍ ስለ ተንኮል ነው የሚያስበው። እንዴ ነው ከዚህ ኃይል ጋር ምን አይነት የትኛው የብሬን ክፍል እንደሚፈቅድ አላውቅም። ይሄን ለመቀበል እራሳቸው ነው እኮ የሚናገሩት። እኔ ከኪሴ ያወጣሁት አይደለም። እኛም የዛሬ 10-8 ዓመት ድሮም ኤርትራ ጋር ሆነን ኢትዮጵያ ነው በሚል አቋም ያለ። ኦኬ ስሙት። ይሄን ሰውዬ ከምርጫ በኋላ ነው የምትሉት እናንተ። የህገ መንግስት ትርጉም ሰጥተህ ስልጣንም የለህም። ልክ ኦፊሻል ያደረጉት ማውቁታል። በጠቅላይ ሚኒስትሩ እውቅና ነው ጌታቸው ረዳ ከነ ኢሳያስ ሰዎች ጋር ሲገናኝ የነበረው።
እሱ ፌል አድርጓል። እሱ ፌል እኔም ከፌዴራል መንግስት ምናልባት ወደ ግጭት ከገባን ዝም ማለት አስፈላጊ ካልሆነ ማለት መምረጥ ካለባቸው እኔ እንድትመጡ ኤርትራ ጋርም ሆነን ኢትዮጵያን ለማስፈጸም ጫናም ተነጋገረላቸው ነው። ከዛ በኋላ የነዚህ ኮኮር በላይ ተብሎ የሚታወቁ ራሳቸውን እነዛ ብሎ የሚጠሩ ሰዎች የትግራይ ሰራዊት አዛዦች ተሰብስበው ለሁለት ተከፍለዋል። እነሱ ብዛታቸው ነገር ሲናገሩ ሰምቻለሁ። ኢሚዲየትሊ ነው የምልህ ከሻዕቢያና ጋር ከፋኖ ጋር ነው የተገናኙት። አስበው እንግዲህ ማለት ነው ማለት በነገር ለአንዱ የፌዴራል መንግስቱን እኔ በእርግጥ አላየሁትም። የኬንያው አከራካሪ የሚባሉ ቦታዎች የህገ መንግስት ትርጉም ሰጥተህ የትግራይን ጥቅም በመቃወም ነው ከፌዴራል መንግስት ጋር የተጋጩት። እንደዛ ከሆነ ምንድን ነው ማድረግ አለ? የትግራይን ኢንተረስት ያገባኛል የምትል ከሆንክ ስለ ግዛት ይዞታ በተመለከተ ምንድን ነው የሚለው እዛ ላይ ከየትኛውም ታጣቂ ኃይል ኢትዮጵያን ለማፍረስ ካደረጉት ስልጣኑ የፌዴራል ስለሆነ ወደ ፌዴራል መሄድ አይቀርም። ቅድም አሰምቻቸዋለሁ 56ኛ ደቂቃ ላይ ነበረ። ይሄ አቶ ጣመ ምን ይላል? የምግብና መድኃኒት ቁጥጥር ባለስልጣን ሰምታችሁ አንድ አፍታ ላይ ሂዱና ስሙ። ቲፒኤልኤፍ መድፍ የሚቀብረው በሰላሙ ጊዜ ነው። አሁን በአይኔ በብረቱ አየሁ። ቅድም ሳስደምጣችሁ የነበራችሁ ሰምታችኋል ብዬ አስባለሁ። በቀጥታ ከሻዕቢያ ጋር ይገናኛሉ እና አሁን አላንስ ፈጥራለሁ ካልክ አላንስ የተሰውኬ እኮ በፖለቲካ ውስጥ ያለና የነበረ ነው። ግን አፍቶ የሚያክሹር ዛት ይህን የምትጫወተው በህዝቡ ላይ ቁማር ልትጫወት አይገባም። እርግጠኛ መሆን መቻል አለብን። መብረቅ 2 ጊዜ ሊመታ አይገባም። 2 ጊዜ እንዴት መብረቅ ይመታል? ስትሄድ የመታ ድንጋይ ስትመለስ ከመታ አንተ ነው ራስን መመርመር ያለብህና ሪሊ አላንስ የምትፈጥረው ሰው ነገ ማይክድህ ነው ወይ? መተማመኛህ ምንድን ነው? ይሄን ነው ሀቂቃውን ማውራት ያለብን ለማለት ያለው። እንኳን ደህና መጣህ አዲስ ታይምስ። ወደ እናንተ እመጣለሁ። የማተራ ነው አዲስ ታይምስ አለ ያለው አንድ ሰው ይለፈኝና እገባለሁ። አንድ ሰው ይለፈኝ። በእኔ ዙሪያ እንዳትገናኝ ታፕታፕ እያደረጋቸው ይህ ጦርነት የሚባል ነገር አንገሽግሾታል። በቃ ለማስፈጸም ጫናም ለመፍጠር የትግራይ ወጣት የሚፈለገው ለሰው ኃይል ለማሟላት ነው። ምክንያቱም የሰው ኃይል እጥረት አለባቸው እነሱ። በዚህ ጦርነትም ብዙ ሰው አልቀባቸዋል። በአጠቃላይም ብዛት ያለው ሰራዊትም ይሄ ሰውዬ የቲፒኤልኤፍ ሰው ነው። እኚህ ቲፒኤልኤፎች የትግራይን ወጣት የሚፈልጉት ለዓላማቸው ማስፈጸሚያ ነው። አሁን ከሻዕቢያ ጋር ባደረጉት ስምምነት የቲፒኤልኤፍ ፋይሎች ሻዕቢያ በድሎናል፣ ኢሰብአዊ ድርጊት ፈጽሞብናል ብለው ጭራሽ እንዳይናገሩ ስምምነታቸው። አሁን የፌዴራል መንግስት ጋር ወይም እዚህ ፋኖ ጨፍጭፎናል ምናምን እንደሚሉት አይደለም። የሻዕቢያን ስም ማንሳት የለባችሁም ስምምነታቸው። እኛ ሜጀር ሆነን ከላይ ሆነን እናዛቸዋለን። ጀስት ወታደሮቹን ታመጣላችሁ፣ በእኛ ምሪት በእኛ ስር ሆናችሁ አንደር አወር ሱፐርቪዥን ነው የሚሏቸው። እነሱ ናቸው የሚያንቀሳቅሷቸው። they don't care። ጌታቸው ረዳ ሲናገር ሰምታችኋል። እንደው ለስሙ የፕሪቶሪያ ስምምነት ይሏል እንጂ ከጠቅላይ ሚኒስትሩ ጋር በሚገናኙበት ሰዓት አንድም ቀን ስለተፈናቀለው የትግራይ ተወላጆች አንስተዋቁ። አንድም ቀን እኔን ሹመኝ ከማለት ውጭ ወይ ስለሚያፋፍሙት ስለ ወርቅ ንግድ ውጭ የትግራይ ህዝብ ትዝ ብሏቸው ማቅም እና ከዚህ ኃይል ጋር አላንስ ፈጥራለሁ ስትል አዲስ አበባ ከገባ በኋላ አቤት የሰው ነገር፣ ድሮም እኛ ሰው አይወጣልንም አምነን መከዳታችን፣ እስኪ ደግሞ ድጋሚ እነዚህን እንጣልትን ነው። በየዋህነት አምነን ተከዳልትን ነው። ይሄ የፖለቲካ ጉዳይ እንዲሁ ዝም ብለህ በጓደኝነት ወይ በሼ ምናምን የምታደርገው ነገር ሳይሆን ግልጽ በሆነ በተጻፈ ነገር ላይ መተማመኛህ ምንድን ነው? እሱንም አስረግጠህ ተናግረህ ነው መሆን ያለበት ለማለት ያለው። ሁለተኛ ፋውንዳመንታል ፕሪንስፕሎች ከነሱ ፋውንዳመንታል ፕሪንስፕል ጋር ይጋጫል። የአንተ ቤዚክ ፕሪንስፕል ከነሱ ቤዚክ ፕሪንስፕል ጋር 100% ይጋጫል። እንዴት ነው ያስታረከው? ህገ መንግስቱ እንዲሻሻል ትፈልጋለህ? ህገ መንግስቱ በአስክሬናችን ላይ ነው የሚሻሻለው ይለዋል። ወልቃይት ጠገዴ ጉዳይ አለ፣ ወልቃይት ጠገዴን እናስመልሳለን ይለዋል። ኢትስ ኦኬ ፖለቲካሊ አይ ዶንት ኬር። ግን እንዴት ነው እነዚህ ነገሮች የምታስማማው?
ኦኬ ወደ መሐመድ ልምጣ። ከዚህ በኋላ ሁለት ዙር ይኖረናል። ቪዲዮ የምታበሩ ሰዎች መሆናችሁን እርግጠኛ መሆን መቻል አለባችሁ። ከዚህ በኋላ ማስገባችሁ ሰዎች እንዲህ አይ ቲንክ አዲስ ታይምስ ነው አወራ እንዲህ አድርገው ለሶስት ለማውራት እንዲመቸን ምርጥ ውይይት እንድናደርግ የተወሰነችውን ደቂቃ እንዲህ አድርገን አዲስ ነው አዲስ ቅደምና ቴዲ እንዴት ነው? እሰማለሁ። አዲሳችን እንዴት ነህ? ሰላም ነው ወይ? አሁን እንዲህ አሪፍ ነው። ቀለል ያለ ውይይት የቤተሰባዊ መሐመድ አዲስ ታይምስ ቪዲዮ አብሩና 1:30 ደቂቃ this is the sign of integrity እና ለሁላችንም በሰላማዊ መንገድ ሲታገል የነበረ ለማንም ቢሆን በኩልነት የሚያስብ ጥሩ ተምሳሌት ሊሆን የሚችል እንደ ሀገር እንደ ድርጅትም እንደ ሀገርም እንደ ማህበረሰብና አንደኛ አመቱ ነው ከተሰዋ 30 ሰከንድ የሊና ጸሎት ብታደርጉ ደስ ይለኛል። ጥሩ አመሰግናለሁ። ጀግና ሁሌም ይወደሳል ይታወሳልና ሁሌ እንዘክረዋለን። ሌላኛው እኔ እንግዲህ በአጀንዳይ ላይ ነው እንትን ማድረገው መጀመሪያ የተነሱት ላይ የሆነ ነገር ለማለት ምናልባት ሰው ለቆምበት ዓላማ መሰዋቱ እንዳለ ነው። ምናልባት አዲስ ታይምስ አልሰማም መሰለኝ እሱ የሚደግፈው ድርጅት ከዚህም በፊት ይገዳደላሉ ተው አንድ አጀንዳ አምጡ ብለን ስንናገር ምን አገባችሁ ሂደ ስለሆነ ብቻ አውራ አባል ነበረ። ያው እንግዲህ አንዳንዴ ገዳይ ወዳለው ተኳሽም አልጠላ ሲደርክመኛ አልፋለው ከጎፈሬው ጥላ ይባላል አይደለ? መገዳደል እንደንትን ከተወሰደ አንድ ጓዳቸው ተሰውቶ እስክንድር መግለጫ ሲሰጥ አይቻለውና እሱንም እንደዛው ብታስታውሰው ለዓላማው ብዬ ነው። አያና አይበቃንም ተረቱ አንተም ጨምር። አያና ሌላ እኔ ሌላ ማሞ ሌላ መታወቂያው ሌላ አልኩና ስለዚህ መገዳደሉን እዛሽ ጋር ከዚህም በፊት ሳነሳ ስለሳቃችሁብኝ ነው ፕሩፍ ስለሆነ ለማለት ብዬ ነው። ራሳችንንም አፕዴት ማድረጉ ጥሩ ነው። ብዙ ጊዜ እዚህ ጋር መረጃ እየመጣ የተሳሳተ ነገር ይመጣልና ስለነ ታደሰ ወረደ ተነስቶ ነበር። ታደሰ ወረደ የቲፒኤልኤፍ አባል አይደል? ሌተናንት ጀነራል ነው። እንደውም የመጨረሻ ከኢትዮጵያ መከላከያ ሁሉ የአቤይ ዩናይትድ ኔሽን ፒስ ኪፒንግ ኃላፊ ነው። ባንኪሙን ሹሞት እዛ ሰራ ነው እስከ 2000 እንትን ድረስ ግርግሩ እስኪነሳ ድረስ የነበረበትና የአንድ የፖለቲካ የመከላከያ አባል ኢንዳይሬክትሊ በነፃነት ጊዜ ሊዋጋ ይችላል ለቲፒኤልኤፍ ግን የፖለቲካ ድርጅት አባል መሆን አይችልም። አሁንም ያሉት የመጡት ከፖለቲካ ድርጅት ነው ግን የመከላከያ ሰራዊት አባል ስትሆን የማንንም የፖለቲካ ድርጅት ሲምፓታይዘር ልትሆን ትችላለህ ግን አባል አይደለህም። ስለዚህ እንደዛ ብትረዳው። ሌላኛው ስለ አሊያንስ ያነሳችሁት ነገር አሁን እኔ ባለድርሻ አካላቶችን ነው ነጥለን ማየት አለብን። አሊያንስ ስናነሳ እኔ እንደ አንድ የኦነግ ደጋፊና የኦሮሞ ብሔርተኛ የኦሮሞ ህዝብ የነፃነት ትግል የማንም ትግል ተለጣፊ አይደለም፣ ለማንም ትግል ደግሞ ስጋትም አይደለም። ስለዚህ የጋራ ጠላት ብቻ ስላለ ሳይሆን የጋራ አጀንዳ ከኦሮሞ ህዝብ የነፃነት ትግል ውስጥ የጋራ አጀንዳ ካላቸው ኃይላት ጋር የኦሮሞ ህዝብ አሊያንስን መፍጠር ይችላል። ኦነግም እንደ ድርጅት አሊያንስን ይፈጥራል። ከዚህም በፊትም ፈጥሯል። ከሻዕቢያ ጋር ተሞክሯል። የሻዕቢያ ኢንተረስት ደርግን ከተጣለ በኋላ ያመጡ የሰነቁት ነገር ለኦነግ ስለማይሆን የተው ከቲፒኤልኤፍ ጋር እንደዛው ከኤኤፍዲ ከቅንጅት ጋር ወያኔን ለመጣል ተደርጓል። ከዛም በኋላ ደግሞ ፒኤፍዲ አሁን አክቲቭ የሆነ ፒፕል ፎር ዲሞክራሲ እና አሊያንስ የሚባል ከኦኤንኤልኤፍ ከሲዳማ ከአፋር ከሌሎች ጋር the same time የኢትዮጵያ ተቋሚዎች ኮከስ ጋር ኦነግ ይሰራል። እነዚህ አንድ የጋራ አጀንዳ ስላላቸው በአጀንዳ ላይ ነው። አሁን አሊያንስ ብለህ የምታነሳው ሆነ የሻዕቢያ የፋኖና የቲፒኤልኤፍን ብታነሳ የጋራ ጠላታቸውን ብልጽግና አላቸው እንጂ የጋራ አጀንዳ የላቸው። የቅድም እንዳነሳው እንደ ሱዳን የጋራ አጀንዳ ከሌለክ የጋራ ጠላትን ከጣልክ በኋላ ችግር ውስጥ ትገባለህ ማለት ነው። 2018 ቲፒኤልኤፍን ማስወገድ ላይ ብቻ ነው ኦሮ አማራ የመሰረቱት። በማግስቱ ያ የትም ሳይደርስ የተሰነጠቀው የጋራ አጀንዳ አልነበረውም። ከቲፒኤልኤፍ ውድቀት በኋላ የኢትዮጵያ ጣፈንታ የሌሎች ፖለቲካ ድርጅቶች ድርሻ ምን ይሆናል የሚለው ውዝን ኦሮሞ ራሱ የራሳችንን ካምፕ ስንገመግም
የምደመድመው የዛን ጊዜ አንድ ወጥ የሆነ ፖለቲካ ይዘው ቢገቡ የኦሮሞ ተቃዋሚዎች ብልጽግና ድሉን አግኝቶ የትግሉ አካል መሆን የሚገባው የብልጽግና ኦህዴድ ውስጥ የነበሩ የኦሮሞ ልጆች የትግሉ ባለቤት ሆኑ ብለን እንኮንናለን ራሳችንም ካምፕ ራሱ። ስለዚህ የጋራ አጀንዳን ስለሌላቸው አሊያንሱ ሻዕቢያ ፕሮክሲ ነው የሚፈልገው። ሻዕቢያ መጥቶ ይዋጋል ኢትዮጵያ ውስጥ ብላ አታስብ። እንደ ጃንጆዊድ ፕሮክሲ ዋር ነው የሚፈልገው። ፋኖን መጠቀም ወይ የቲፒኤልኤፍ አንዳንጃ መጠቀም ነው እንጂ አምጥቶ የራሱን ህዝብ መሰዋት አይፈልግም በኢትዮጵያ ጉዳይ። ያ ፕሮክሲ ዋር ደግሞ መሸከሚያ የሚሆነው ኃይል ካለ አሊያንሱ ለግዛዊነት እንጂ ስር ሰደድ አይሆንም። ቲፒኤልኤፍ ተፈጠረ የምትሉት ብዙዎቹ እኔ ኮንስፓይረሲ ቴሪን በደንብ አድርጎ ማየት ያስፈልጋል። ቲፒኤልኤፍ በጣም ጠንቀኛ የሆነ ድርጅት ነው ከመጀመሪያው ከሐረካት ጋር ከነጀባ ጋር ከነሻዕቢያ ጋር ከነኦነግ ጋር ሁሉም አሊያንስ ውስጥ የራሱን አድቫንቴጅ የሚጠብቅና ኮንስፓይረሲ የሚሰራ ድርጅት ነው። አንተ አብይ ጌታቸውን ወሰደው ብለህ ታወድሰዋለህ ወይ የሆነ ነገር ትላለህ። ምን ታውቃለህ? ጌታቸው ለቲፒኤልኤፍ ሊሰራ ከአብይ ጋር ከገባስ ዩ ኔቨር ኖ። ኮንስፓይረሲ ነው። ስለዚህ ፋኖ ጋር እኔ አሊያንስ የሚፈጠረው ግዛዊ ካልሆነ አጀንዳ እስካላመጣ ድረስ እኔ ለማንም ሪኮመንድ አላረግም። የአማራ ህዝብና ፋኖ መለየት አለብን። የአማራ ህዝብ እንደሌላው ህዝብ ጥያቄ ያለው የኢኳሊቲ ጥያቄ ያለው የጥሩ አስተዳደር ጥያቄ ያለው ኤቭሪቲንግ ሌሎች ፌስ የሚያደርጉትን የአማራ ህዝብ ፌስ ያደርጋል። ግን የአማራ ህዝብን ጥያቄ ይዞ አይደለም ፋኖ አሁን የሚንቀሳቀሰውና ከፋኖ ጋር አሊያንስ መፍጠር ክሊር የሆነ አጀንዳ እስካላመጣ ድረስ ሪተም ማኒፌስቶ ካላመጣ ድረስ ቨርባሊ እኔ እናንተ ግንኙነት የምናደርገው አይደለም። የምትወደው ሚስትህን እኮ አምናሃት አብረ መኖር ትችላለህ። ባልና ሚስት ሆነህ ለምንድን ነው ሜሬጅ ሰርቲፊኬት የምትፈራረመው? ሌጋል ለማድረግ ነው። ሌጋል የሆነ ነገርን ልታመጣ ደግሞ አጀንዳ መነሻና መድረሻ መታወቅ አለበት። ስለዚህ ይሄ አሊያንስ የሚባለው ሳክስ ወይ አየር ላይ የሚሆን ነገር ካልሆነ በቀር ብዙ ነገር ያለው አይመስለኝም። ሌላኛው ይሄ ጌታቸውን ከቲፒኤልኤፍ የማምጣቱ ጉዳይ ላይ ከአሊያንስ ጋር ባናያይዘውና እሱ ተነጥሎ ለብቻ የሚታይ የራሱ ኮንስፓይረሲ ያለው ነው ከቲፒኤልኤፍ ነቸር ጋር ስታያዘው። ስለዚህ ኢትዮጵያ ውስጥ የሰሜን ፖለቲካ የደቡብ ፖለቲካ የሚባለው ክሊር የሆነ መሐመድ ቅድም ያነሳው አጋዚያን የሚባለው እሱም አንደር ከቨር አድርጎ ድሮ ብሔርተኝነት አልነበረም። የኢትዮጵያ ጭንብል ውስጥ ነበር ብሔርተኝነት ሲጓዝ የነበረው። በአጋዚያን አስተሳሰብ ውስጥ አድርጎ ሰሜንን አንድ ለማድረግ መጣሩ መናባዊ ካልሆነ በቀር አንድ ላይ ሊመጣ የሚችል አይመስለኝም። ግን ወደ ደቡቡ የምታመጣው ክሊር የሆነ በፈር ዞን አለ በኢትዮጵያ ፖለቲካ ውስጥ። እነ ዮሐንስም እነ ሌሎችም በነበሩበት ከሰሜኑ እኮ ኤርትራንም ትተው ወደ ሸዋ ግዛት የመጣው ምኒልክ እኮ ስትሮንግ የሆነ ፖለቲካ ወደ ታች ሲወርድ ሲመጣ ነው። ኢትዮጵያ ከመሰረቷ በፊትም ከተመሰረተች በኋላ በፈር ዞን አለ የሰሜን ፖለቲካና የደቡብ ፖለቲካ የሚለው። ስለዚህ ይሄ ኩሻይትክ ኃይሉ ታች አለው እንደ ድሮ አይመስለኝም። አሁን የነቃ ይመስላል። የኢትዮጵያን ስቴት ኦነርነት አስተሳሰቡን እየቀየረ ስለመጣ ስትሮንግ ሆል ከተፈጠረ ያ እንትን ሊፈጠር ይችላል የሚል ነው ያለኝ። ከደረሰኝ ካልሄድኩኝ መለሳለሁ። ቴንክ ዩ ራጂያችን። እሺ ከዚህ በኋላ የመጨረሻ ማክሲመም ሁለት ዙር ነው የሚኖረን። 5 ደቂቃ ላድርገውና በተነሱ ጉዳዮች ላይ የማጠቃለያ የመፍትሄ ሀሳብን እያስቀመጥን እንደተለመደው ለሳምንት ቀጠሮ ይዘን እንሰነባበታለን ማለት ነው። እያደረጋችሁ ያላችሁ ታፕታፕ እያደረጋችሁ ያላችሁ ከልብ ነው አመሰግነው። መሐመድ 5 ደቂቃ አለ። የሆነ ታይም ላይ ስቅ ምናምን አለኝና ስቅ ብሎ ሲዞር እየሳክ ነው የለህም አንተና 7 ደቂቃ ተሰጥቷቸው የግለሰብ ስለ ግለሰብ ከሚተቹ ሀሳብ ላይ ብንሄድ ይሻላል። የተሻልነውን ሰዎች ማለት ነውና እኔ እያልኩ ያለሁት አሊያንሱ ያልተቀደሰ ጋብቻ ነው። ያልተቀደሰ ጋብቻ መሆኑን በተመለከተ ዛሬ ላይ የሚለጠፉት ሰዎች ሳይሆኑ እንዲያወሩልን የምንፈልገው እኛ ፍሮም ዘ ኢንሴፕሽን ሂስቶሪካል ዳራውን ናሬቲቭን በደንብ የምናውቅ ሰዎች ነን። ለዛም ነው መቼም አንድ አይሆኑም። በዛ መልኩ በፍጹም አንድ መስመር ኖሯቸው ልክ መስመርና ኃይልና እያሉ ከደደቢት በረሃ እስከ 4 ኪሎ እንደገቡት አሁን ከነሱ ጋር ሆነው ተዛዝለው መግባት አይችሉም የሚለውን የምንናገረው ዛሬ አይደለም፣ ቆይቷል።
በመሰረቱ ጀነራል ተፈራ ማሞ ለማስቀመጥ የሞከረው አሁን እኛ በምናወራው ልክ አይደለም። ወደፊት ሴንቲመንቱ ሊኖራቸው እንደሚችል ነው እንጂ አለን ብሎም አልተናገረም። እንደሰማሁት ከሆነ አለን ብሎ ቢናገር ራሱ ለእኔ ብዙም የሚጨንቀኝ ጉዳይ አይደለም። አንዳንዶች ከሚያጨበጭቡት በላይ ቅንድባቸው ስር ሆኜ ስለማውቃቸው ማለት ነው። ሰዎች እያጨበጨቡ ያወቋቸው ለመምሰል ይሞክራሉ፣ ግን እኔ ቅንድባቸው ስር ነው ያለው። አም ኦልዌይስ ኒር ቱ ዜር ኖዝ የሚሰራውን የሚታሰበውን በደንብ አንደርስታንድ ስለማድረግ ማለት ነው። በጣም የምጸየፋቸው ጋብቻቸው ጸያፍ ስለሆነ ነው የምጸየፋቸው። ጸያፍ ጋብቻ ስለሆነ ማለት ነው። የሚቆይም አይደለም። እንደገና የጋብቻው ፍሬውን ራሱ በቀላሉ ለማፍረስ ሄዚቴት የማያደርጉ አካላቶች ስለሆኑ ብዬ ስለማምን ነው ያን የምናገረው። ከዛ ውጭ ግን እኔ ቅድም እንኳ ከሳውዘርን ፓርት ብዬ ሁለት ሰዎችን ሜንሽን ለማድረግ የፈለኩት አንደኛው እዚህ የለም በአካል አንደኛው የብልጽግና ደጋፊ ሆኖ እዚህ ስላለ ነበረ። ቴዲ ያው ምንድነው ወቅ ያለው በ40 ቀኑ ያውቃል ይባላል አይደለም። ቴዲ አንደርስታንድ ያደረገኝ መስሎኛል እነማን ማንሳት እንደፈለኩኝ። አንደኛው የአማራ ትግል ሌጂቲሜት ነው፣ ሌጂት አላቸው፣ they are fighting for justice ብሎ የሚያምን አለ። አንደኛው ደግሞ የአማራ ትግሉን አይደለም አማራ ትግል ውስጥ ያሉ ሰዎችን አሪዮስ አድርጎ ነው የሚናገረው። ቴዲ ቤት እንኳን አይቀረውም ሲናገር እነሱን ሲያጥላላቸው ማለት ነው። ያን ለመናገር ነበር የሞከርኩትና አንዳንድ ጊዜ ሳይጠሯቸው አቤት የሚሉ ግለሰቦች አሉ። እኔ ያስቆሮቱ ይሁዳን ይሄ የፓሽን ኦፍ ዘ ክራይስት የሚለው ሙቪ ልጅ ሆኜ ነው የማውቀውና ሁሉ ጊዜ አንድ ሰው ያስቆሮቱ ይሁዳን ይመስለኛል እንዲሁ ሳያው ራሱ ማለት ነው ሙቪው ላይ ያለውን ያስቆሮቱ ይሁዳ ማለት ነው ከሁሉ ነገሩ ማለት ነውና ስራው ራሱ የዛ ባህሪ ነው ያለበት አሁንም እዚሁም ማየው ማለት ነው። ስለዚህ ራሳችሁን ፈትሹ። ሳውዘርን የሚል አሊያንስ ከተፈጠረ እዋጣለሁ ብለው የሚያስቡ አካላቶችም ደግሞ እንዳሉ እናውቃለን። ይሄ ሳውዘርን ሲባል ቤዚካሊ የኦሮሞ ፖለቲካ ነው የሚነሳው። በነገራችን ላይ ከኦሮሞ ውጭ የምታነሳው የለም ሳውዘርን ፖለቲክስ ሲባል ማለት ነው። በህዋቶችም በሻቢያዎችም በኩል ሳውዘርን ፖለቲክስ ብለው ሲያነሱ ዴፊኒትሊ የሚፈሩት የኦሮሞን ኃይል ነው። ይሄንን በደንብ ወቁ። ከሳውዘርን ፖለቲክስ ወይም ደግሞ የሳውዘርን አሊያንስ ጋር ተያይዞ ትንሽ እንቅስቃሴ ያላቸው የሲዳማ ኃይሎች ናቸው። ዛሬም ሳይሆን ጥንትም ጀምሮ ማለት ነው። ታሪክን በደንብ የምታነብ ከሆነ የሲዳማ ኃይሎች ከኦሮሞ ኃይሎች ጋር አሊያንስ የመፍጠር ችግር የለባቸውም ከታሪክም። ስለዚህ እነሱንም ላለፉት 5 ዓመታት ይመስለኛል ትግላቸውን ታግለው የራሳቸውን ክልል ነፃ ያመጣት ቻንስ አግኝተዋል። ከዛ ውጭ ያሉት ግን የታሰረባቸውን እንዲፈቱላቸው ድምፁን ከማለት ውጪ አይደለም ክልል ጥያቄ ለማስመለስ የራሳቸውን መቀመጫ እንኳን ማስተካከል ያልቻሉ ሰዎች ናቸው እዚህ ጋር መጥተው ሰውን ባልተገባ መልኩ ይሄ ዲክቴት ለማድረግ ቢሞክሩት። እኔ እዚህ መጥቼ ስናገር ሊቭድ ኤክስፒሪየንስን አውቃለሁኝ፣ የኖርኩትን አውቃለሁኝ። ቢያንስ የኢህአዴግ የሚባለው ስርዓት ምን እንደነበር አውቃለሁኝ። ከዛ በኋላ የኦሮማራ ጥምረት እንዴት እንደመጣ አውቃለሁኝ። በነገራችን ላይ የኦሮማራ ጥምረት የሚባለው እንትን ከሽፏል ብዬ አላምንም። ቤተመንግስት ነው ያለው አሁን። ነገር ግን ያንን ጥምረት በመልካም የማያዩት አካላቶች ወጥተዋል። በመልካም የማያዩት እዛ ጥምረት ውስጥ ያሉ ሰዎች የኦሮሞን ጥያቄ መመለስ አይችሉም ብለው የሚያስቡ፣ የአማራን ጥያቄ መመለስ አይችሉም ብለው የሚያስቡ አካላቶች ወጥተዋል። ይሄ እንዲና ማድረግ የለብንም እንጂ ተመስገን ጥሩነህ ሂዝ ዴዋን የነበረ ሰው ነው። አገኘሁ ተሻገር ዴዋን የነበረ ሰው ነው። ገዱ መጨረሻ ላይ ተሸውጃለሁ ብሎ ወጥቷል። በዛኛው በኩል ኦቦ ለማ መገርሳም ወጥቷል። ከዛ ውጭ ግን ሁሉም አሉ ኦሮማራ በሚባለው እንትን ውስጥ የነበሩ ሰዎች ማለት ነው። ስለዚህ ኦሮማራ ፈርሷል ምናምን የሚባለው ነገር እኔ ባይ አላደረገውም፣ አልገዛውም። አሉ ግን አሁን ያኮርፉ ኃይሎች እነዛን ሰዎች ማንነታቸውን ነጥቀዋቸዋል ብዬ ነው የማስበውና በዛ መልኩ ብናየው ጥሩ ነው። ከዛ ውጭ ቅድም ራጁ አንድ ሐሳብ አንስቶ ነበረ። የማይመች ቦታ ላይ ሆኜ ነው። በቴ ኡርጌሳ ፒስፉል ስትራግልን እንደ ዋና አድርጎ የሚንቀሳቀስ ሰው እንደሆነ አውቃለሁኝ። አቋሙንም የምደግፈው የነበረ ሰው ነው ፐርሰናሊ። ስለዚህ እሱ ላይ የተደረገውን የግፍ ግድያ ጀስቲስ
ፍትህ እንዲሰፍንለት ነው እንጂ የምፈልገው በየፕሮግራሞች የህሊና ጸሎት እየተባለ የፕሮግራም ማድመቂያ እንዲሆን አልፈልግም ለማለት ያክል ነው። አመሰግናለሁ። በነገራችሁ ላይ ራጂ እዚህ ስላለ ሳይሆን ትክክለኛ ብሔርተኛ ነው። ትክክለኛ ብሔርተኛ ብቻ ሳይሆን ለወጣበት ማህበረሰብ ተምሳሌት የሆነ ሰው ነው። ምን ማለት ነው ተምሳሌት ማለት? ራሱን የማያከብር ሌላውን ሊያከብር አይችልም ማለት። ለምሳሌ ለአማራ ሞት አለው፣ አማራ እንደዚህ ሆኗል፣ ኦሮሞ እንደዚህ ሆኗል፣ ትግራዋይ እንደዚህ ሆኗል ብለህ ሚዲያ ስታገኝ የምትናገሩ አላችሁ ብዙዎቻችሁ። ለመስማትም ለማየትም በሚሰቀጥጥ መንገድ ግን አማራን፣ ኦሮሞን፣ ትግራዋይን የሚሳደቡ ሰዎች ቤት ግን ትገባላችሁ። እናንተ አስመሳዮች ትባላላችሁ። ራጁን ግን እንደዚህ ቦታ ላታየው። በግለሰብ ደረጃ ብሔርን መውደድ ማለት የወጣበት ማህበረሰብ በአጸያፊ ሁኔታ ሲሰደብ እንደዚህ አይነት ቦታ ላይ አለመገኘት ማለት ነው። በተረፈ አብዛኞቻችሁ ብዙ አላችሁ፣ እውነት ለመናገር አማራ መሆናችሁ ቆፍጣኖች አላችሁ፣ ትግራዊ መሆናችሁ እንደዚህ ቆፍጣኖች አላችሁ። እና ብሔርተኝነት ማለት ሲሆን የወጣበትን ማህበረሰብ እኮ በአዎንታዊ መንገድ እኮ ማስተዋወቅ ማለት። ለምሳሌ የአማራ አልባሳት እንዴት ነው? የአማራ አነጋገር እንዴት ነው? ባህሉ እንዴት ነው? የኦሮሞ አልባሳት እንዴት ነው? ስነስርዓቱ እንዴት ነው? አወራሩ እንዴት ነው? ትንሿ አምባሳደር ነህ እኮ። እኚህ ግን አብዛኞቹ ኬት እንደመጡ አይታወቁም እኮ አብዛኞቹ። አንተ ጉድ ነው እኮ። ጠዋት እንደዛ ተሰድበ ከሰዓት ቤት ያሞቀልሃል። እንደ ህዝብ ተሰድበ ቁጭ ብለህ የምታራግባለህ። ደርሶ ኦሮሞን በቃ እያበሻቀጡ ሲሳደቡ ሄደህ ታፕታፕ የምታደርጋለህ። አማራን እንደዛ ሲያዋርዱ ሄደህ የምታበሻቅጣለህ። አንተ ያላደረግከውን አንተ ያላስከበርከውን ማን ያስከብርልሃል? ስለዚህ እንዲህ አይኑ ሰዎችን በተገኘው አጋጣሚ ሁሉ ማክበር ያስፈልጋል። ነገም ከነገ ወዲያ የአማራ ልጆች እንደዚህ የሚያደርጉ ከዚህ ቀደም ነግሬያቸዋለሁ። አንዲት ስለ አማራ ልጅ እንዲሁ ነግሬያቸዋለሁ። እና እናንተ ብሔርተኛንም ስትሉ ትንሿ አምባሳደር ናችሁ ማለት ነው። አምባሳደር መሆን መቻል አለብን ለማለት ያለው። እሺ አዲስ ታይምስ ወደ አንተ ልምጣ ወንድሜ፣ 5 ደቂቃ አለ። ሌላው የመጨረሻው ነገር ሌላው አንድ እቺ ነገር ልናገር፣ ሳምንቱን ሳስብበት የነበረ ነው። ሌላው አንዴ አማርኛ ቋንቋን ከመበረዝ እናድነው። ምን ማለት ነው መበረዝ ማለት? የስነ ጽሁፍ ተማሪ የቋንቋ ሊንግዊስቲክ ተማሪዎች ታውቃላችሁ። ቋንቋ ይወለዳል፣ ያድጋል፣ ይበረዛል፣ ይሞታል። ዛሬ አፋቸውን በሌላ ቋንቋ የፈቱ ሰዎች አማርኛን ለመሳደቢያነት ነው የሚጠቀሙት። አማርኛ የፖለቲካ ቋንቋ፣ የቴክኖሎጂ ቋንቋ፣ የፍቅር ቋንቋ፣ የውይይት ቋንቋ፣ የስብሰባ ቋንቋ መሆኑ እየቀረ ሶሻል ሚዲያ ላይ የስድብ ቋንቋ እየሆነ ነው። አማርኛን በመጠቀም አይታችኋል? እስቲ በአፋቸውን በፈቱበት ቋንቋ የሚሰዳደቡ ሰዎችን አይታችኋል? የሶሻል ሚዲያ ላይ ሁሉም የሚሳደቡ በአማርኛ ነው። አማርኛ ቋንቋ ግድ የሚላችሁ ሰዎች እንዲህ ካሉ ጋጦጦች መጠበቅ አለባቸው። ቋንቋ የተበረዘ ነው። ቋንቋው እጅግ በጣም አሳዛኝ በሆነ ሁኔታ የተበረዘ ነው። በአንድ ወቅት ስብሐት ገብረ እግዚአብሔር ቋንቋው አቅም ስላጣ ፈረንሳይኛ ቋንቋ ተጠቀምኩኝ እንዳሉት ሁሉ አማርኛ ቋንቋን ከመበረዝ ማዳን አለብን፣ መጠበቅ አለብን። ማንም አእምሮ ላይ ብሎን የታሰረበት ሰው በአማርኛ ቋንቋ፣ በሁሉም ቋንቋ በነገራችን ላይ በዋነኛነት ግን አሁን እያየን ያለ ነው አማርኛ ቋንቋ ነው የስድብ ቋንቋ እየሆነ ያለው። ስለዚህ አማርኛ ቋንቋን ከመበረዝ መጠበቅ አለባችሁ። የምጠብቁት እንዴት ነው? በአማርኛ የሚሳደቡ ሰዎችን ስታዩ አንተ ደንቆሮ በአማርኛ ተሳደብ ብሉት፣ አፍ በፈታበት ቋንቋ ተሳደብ። ስድብ ጥሩ አይደለም። አትደግፉ፣ አትሸልም እንደዚህ አይነት ሰዎች። እንዲህ ያሉ ነገሮችን በማበረታታትና በመሸለም ቁጥር አንድ የድንቁርና መስመር ላይ ተሰልፈው የተገኙት አብዛኞቹ ዲያስፖራዎች ናቸው። ይሸልምላል። የሰው እናት ሲሰደብ አበባ ይሰጥላል። የሰው እናት ሲሰደብ አንበሳ ያወርድላል። ስለዚህ በዚህ አጋጣሚ ማስተላለፍ የምፈልገው ነገር ምንድን ነው? አማርኛ ቋንቋን እባካችሁ ከመበረዝ እናድን ለማለት ያለው። እሺ አዲስ ታይምስ ወደ አንተ ልምጣ ወንድሜ።
ኦኬ ቴዲዬ፣ እኔ እንኳን እስኪ ካሜራ ላዙረውና አንድ ነገር ላሳይ ቴዲዬ በመድኃኒዓለም እና ይሄ የእንትና ወንድማችን ይሄ ዛሬ የምንዋጋበት ዘመን ይሄ ወንድማችን የዛሬ 3 ዓመት ኤርትራ ትቅደም ኢትዮጵያ ሀገሬ የሚለውን ዘፈን ኤርትሪያ ሀገሬ ብሎ ዲሲ አደባባይ ላይ የኤርትራ ባንዲራ ይዞ ጭራውን ሲቆላ የነበረ ወንድማችን ነውና አሁን ዛሬ ደሱ ለምንድን ነው የወጣው? እና በለው እስኪ መልሰው እስኪ ቆይ እና ምንድነው ቪዲዮ እስኪ ያጫውተው እስኪ ቪዲዮን ስማ። ስለ ኤርትራ ነው የሚያወራው፣ ስለ ፕሬዚዳንት ኢሳያስ ስማርትነት፣ እንዴት ሀገር እንደገዙ፣ እንዴት ወያኔ እንዳንበረከኩ፣ በኢትዮጵያ ላይ እንዴት ለኢትዮጵያ አጋዥ እንደሆኑ ምናምን በቃ ኤርትራ ከኤርትራ ውጭ ወደ ውጭ በሚሉበት ሰዓት እንስማ ትንሽ ስም ለምን ለአንድና ለመጨረሻ ጊዜ ተነግቷል። የኤርትራን ሕዝብ ባህልና ፍላጎት ጠንቅቀን እናውቀው። ፎርዛት ማተር የኤርትራ መንግስት በብዙ መልኩ ልትችሉ ትችላላችሁ፣ በውሸት ግን አይደለም። በውሸት ልትችል አይቻልም። የኤርትራ መንግስት ተንኳሽ መንግስት አይደለም፣ ፈጽሞ አይደለም። ደፋር መንግስት ነው። አንገት የማይሰብር መንግስት ነው። ይህንም በእርግጠኝነት ነው የምነግራችሁ። ኩሩ መንግስት ነው። በጣም ሀምብል መንግስት ነው። ሀምብልነቱን ሀገር ውስጥ ኤርትራ ውስጥ የምታዩት ቱ በኤር የሚገርም ሀምብልነት የምታዩት። አንዳንድ ብልጽግና አመራሮች በሙሉ ሄደው አንዳንድ ወር ቁጭ ብለው አይተው በመጡ ብዬ የሚመኘው ሀምብልነስ በኤርትራ መንግስትና በመንግስት ባለስልጣናት ታያላችሁ። ፍሮም ታፕ ፕሬዝደንት ኢሳያስ እስከ ታች ድረስ ያለው ካድሬ ዝቅታን እንዴት እንደምትችሉ የምትማሩበት ብቸኛዋ በዓለም ላይ ያለች ምድር ኤርትራ ነች። እንቀጥል ቴዲ። ይህ ሁሉ የተባለላቸው ኤርትራውያኖች እና መንግስት ይሄ እኮ ታዲያ ቀለበት እኮ በሚተሳሰርበት ጊዜ ቅቤና ጥር በሚባልበት ጊዜ ነው። አይ እንትን እኮ ያስፈልጋል ቴዲ። ፖለቲካ ስትቀነጠስ ራሱ ፍሬቻ ማብራት አለ ነው። አሁን የነዚህ የብልጽግና ውርደት ከፕሬዚደንታቸው ነው የሚጀምረው፣ ከአብይ አህመድ ነው የሚጀምረው እና አንድ አይነት ናቸው። አሁን በዚህ ፕሬዝ አድርገው በዚህ መጠን ብልጽግናዎች 1 ወር ናቀፋ ሄደው ከኤርትራ ዲስፕሊን መማር አለባቸው፣ ሃምብልነስ መማር አለባቸው። ኤርትራ ማለት በዓለም ላይ ያለች ራሷን የቻለች ስመጥሩ ሀገር ነች ብሎ ሲደሰኩር የነበረ ሰው ዛሬ መጥቶ ኤርትራ ጸባጫሪ ነች፣ ኤርትራ ልንወጋ ነው፣ ኤርትራ ጠላታችን ነች፣ ኤርትራ ማንኪያ የላትም፣ ኤርትራ ራሷን አትበላ፣ ሙዝ ውድ ነው፣ ኢንተርኔት ውድ ነው ሲል እንደዚህ አይነት ነውረኛን አደባባይ ላይ አምጥተህ ትናንት ምን ብለህ ነበር ብሎ ትንሽ ማንሳቱ ተገቢ ነው። ሰው እንዲስቅ ነው። ሆነስሊ እንደዚህ አይነት ሆዳደርና ሸክ ብልጽግና ባይዘወይ እኔ ብልጽግናን ሳየው ደሳለኝን ይመስለኝ። ብልጽግና ደሳለኝን፣ አበበ ቶላን፣ አስወሬጋ ነው ስዩም ተሾመን ብልጽግና ፓርቲው ሳይ አብይ አህመድን ይመስለኝ እና እኔ በዛ ደረጃ ነው እማያቸው። ዋናው ፖይንት ምንድን ነው? እነሱ ሲፈልጉ ቴዲ እነሱ ሲፈልጉ አየህ ሻዕቢያ ቅዱስ አድርገው ቀለበት አስረው ሻዕቢያና ኤርትራ በአንድ መቀመጫ እንጸዳዳ እስኪሉ ድረስ ሁሉ ነገር አንድ ነን እስኪሉ ድረስ ሁሉም ነገር ኤርትራ ወይ ምንድን ነው ነገር ያለው ቅድም እኮ ኤርትራ ሀገሬ ኢትዮጵያ ሀገር የሚል ነው ዘፈን የማውቀው። ዲሲ ላይ እኮ ልርሊ ነው ማወራል ባንዲራ ተይዞ ኤርትሪያ ሀገሬ ተብሎላታል እኮ አዝማሪ ወጥቶ እኮ እንደዚህ ተዘፍኖላታል። እና እንደዚህ አይነት ነውረኞች ከሀገራችን መቼ ነው የሚጠፉት? መዝሙርም አለ የኤርትራ አምላክ የሚለው ነገር ነው። የኤርትራ አምላክም መዝሙር ደግሞ ሶፊያ አውጥታለች። ጴንጤዎቹም የዛኔ ኤርትራ ይዝራሉ ይሉ ነበር። ጦርነትም ይጋብዙ ነበር ብዙ ጴንጤዎች። እኛ የእብደት ዘመን እኮ ነው የገባነው ወይ እግዚአብሔር። እና ከነዚህ አይነት በቃ የሀሳብ ጥራት የሌለው የዓላማ ጥራት የሌለው ሁሉ ነገር አንድን በመጥላት አንዱን ለማጥቃት
የውሸት ትብብር ሁሉ የምትፈጥርበት ነው እና እዛ ጋ ወይ ይሄን መልስልኝ። እሺ አሁን አንተ ስልጣን ላይ ብትወጣ ቲፒኤልኤፍ ከ4 ኪሎ በተገፋበት ሰዓት 80% የሀገር መከላከያ ሰራዊት ሙሉ ወታደራዊ ትጥቁ በእነሱ እጅ ነበር ብለህ ታምናለህ ወይስ አይደለም? እኔ 80 የሚለውን 80 ይቅርና የሀገር መከላከያ ሰራዊትን ሊገዳደር በሚችልበት ቁመና ላይ ነበሯል። እንደዛ ሞክረው ነበር። ትክክል ነው። ይሄ አንከራከር ማለት ትክክል ነው። አንከራከር። በሌላ አባባል ሁሉም ሰው ፋኖም ቲፒኤልኤፍ ሁሉም ሊያምን በሚችልበት መንገድ በቅድም ስናገር ነበር። ላለፉት 27 ዓመታት ከፍተኛ የሆነ አንድ ክልል ሊታጠቀው ሊኖረው በማይችለው ደረጃ ታጥቀዋል። ትክክል ነው። ኦኬ አሁን አንተ ስልጣን ላይ መጣ። የነሱ ካልኩሌሽን ኃይለማርያም ቨርዥን ኦፍ አብይ አህመድ ነው የመሰላቸው አይደል? አብይ አህመድን ኃይለማርያም ነው የጠበቁት። እነሱ ቃል በቃል የሚናገሩት ነው። ከኪስ ያውጥቻ ነገር በእነሱ ትክክል ነው። ኃይለማርያምን እንዲያደርጉትን ይናገራሉ። አብይ አህመድን የጠበቁት እንደዛ ነበር። ኤግዛክትሊ። አብይ አህመድ እንደዛ ማይሆን ከሆነ ይሄ ቀላል ቤዚክ ነገር ሁለቱ ጦርነት ውስጥ ሊገቡ እንደሚችሉ ግልጽ ነው አይደል? ኤግዛክትሊ። ምን ቤጉ 101 ኦኬ። አሁን የፌደራል መንግስቱና እነዚህ ሰዎች ጦርነት ውስጥ የሚገቡ ከሆነ 80% የሀገር መከላከያ ሎጂስቲኩ በእነሱ ስር ነው ያለው ነው የሚባለው በቲፒኤልኤፍ ስር። አሁን በጤያ ይዛን ዜንካ ሰላምታ ውስጥ በነበረበት ጦርነቱ በፊት ይባላል። ኦኬ 80 የሚለው የተጋነነ ነው፣ ግን በቂ አቅም ነበረ። የፌደራል መንግስት ሊገዳደር በሚችልበት ደረጃ ላይ ኤግዛክትሊ። እኔ አላንሱ ሁልጊዜ የሚያበግነኝ ነገር ነው። ሻዕቢያን አስገብተ የሀገርን ማስወረር ማስደብደብ መቼም ይቅርታ ማትሰጠው ነገር ነው። ግን በኢትዮጵያ ፖለቲካ ኮንቴክስት እናወራና ይሄ ሰውዬ ኢሳያስ አፈወርቂ የምስራቅ አፍሪካ ፖለቲካን ኮዲሜ ልኩን የጠጣን ሰውዬ እንደ በግሬ የተጫወተበት ማለት ይቻላል። አብይ አህመድ አይመስልኝም። ምን ማለት ነው? እኔ የራሴን ነገር አሁን ባልከኝ 80% የታጠቀው ከአፍ እስከ ገደፉ የታጠቀውን ኃይል ኢሱ ቢሱ እያለ አጃጁሎ አስገብቶ አዋጋው ነው። አልስማማም። የራሴን አስተያየት ልስጥ። እስካሁን ያልከውን ነገር እስማማለሁ። ቲፒኤልኤፍ ላይ ያለው ነገር እስማማለሁ። በነገር ላይ በሰሜኑ ጦርነት እኮ ኤርትራውያን እኮ ዋና ዋና የሚባሉ ጀነራሎቻቸውን አጥተዋል። አይ ነው። ግን ኤርትራውያኖች ወደ ጦርነት የገቡት አብይ ስላጃጃላቸው አይደለም። ኤርትራውያኖች 1991 ወይም በ1983 ብትሬይ ተደርጓል በቲፒኤልኤፍ። ያንን ሪቬንጅ ለመወጣት ታይሚንግ ይጠብቁ የነበረ ያንን ይጠብቅ ነበር። ዳወዘ ሞመንት ለሱ ያንን አድቫንቴጅ ወሰደ እንጂ ለአብይ ብሎ አይደለም። ወይ ኢሳያስና አብይ እኮ ማንኛውም በኢትዮጵያ ፖለቲካ ውስጥ የቆየ ሰው አብይ የመጀመሪያውን የፓርላማ ንግግር ሲያደርግ ያደመጠ ሰው ከኦሮሞ ማህበረሰብ መውጣቱን ያየ ሰው ዴፊኒትሊ ከቲፒኤልኤፍ ሰዎች ጋር ግጭት ውስጥ እንደሚገባ ይናገራል። ኦኬ አላንስ ፈጥሮ ከሻዕቢያ ጋር ከቲፒኤልኤፍ ጋር ሲዋጋ ቀጣዩ ተረኛ ሻዕቢያ መሆኑን ይገምታል። ይሄ 101 ነው። እናንተ እንዴት እንደተሰወረባችሁ አላውቅም። ኦኬ በፕሪቶሪያ ስምምነት ከቲፒኤልኤፍ ጋር ሰላም ስታወርድ አውቶማቲካሊ ከአማራ ኃይሎች ጋርና ከሻዕቢያ መንግስት ጋር እንደምትጣላ ማንም የሚገምተው ነገር ነው። አሁን ፖይንቱ ይሄ ሰውዬ ትክክል ነው። ስለዚህ ይሄ ሰውዬ በራሳቸው በቲፒኤልኤፎች አካሄድ ቀደም ሲል ተንትነናል አይደል? በራሳቸው እሾህን በሾህ በሚለው ወይም መርዝን መርዝ በሚለው ሁለቱም እባብ ለእባብ ካብ ለካብ ተያይ እንደሚባለው አንደኛውን እባብ በሌላኛው እባብ ያስነደፈ አይመስልም? ከዛ ውጭ አማራጭ የለውማ። ብቻው ሊገጥማቸው አይችልም። ባዶ አስናን ያለው ከኢንፋንተሪ እስከ ጀነራል ድረስ እነዚህ ሰዎች ናቸው ያሉት ከተባለ ጀቱንም በጀቱንም ይዘው ነበር ከተባለ ይሄ ሰውዬ አጃጅሎም ቢሆን ኢሱ እያለ አንዴ ሐዋሳ እየወሰደ አንዴ ባህር ዳር እየወሰደ አስምጦት ከቲፒኤልኤፍ ጋር ዋግቶ ሻዕቢያን በመጠቀም ቢያንስ ያን ያደጋ ጊዜ ማምለጥ ችሏል ማለት ነው አይደል? ሰውዬው እኔ አሁን ካንተ በመሰረታዊ ደረጃ እስማማለሁ ቴዲ ካንተ ጋር። ግን ትንሽ ስላይትሊ የምንለየው ኢሳያስ አብይን ጨምቆ ያሰጥዋል። እኔ በዚህ ጋር እንጂ ጨምቆ አጠቦ ያሰጥዋል። ኢሳያስ ትክክለኛ ፖለቲከኛ ነው፣ ሴረኛ ነው፣ ይታወቅ። ይሄንን እንኳን እሱን
እነ መለስ ዜናዊን አውትስማርት የሚያደርግ ሰው አሁን ጨምሮ የተሰጠው ማን ነው? አሁን በአንተ ትንታኔ እሱ ላስረዳ ሚቹዋል ኢንትረስት ነበራቸው። የአብይም ኢንትረስት የቲፒኤልኤፍ ነው፣ የኢሳያስም ኢንትረስት ቲፒኤልኤፍ ነው። ይሄ የጠላት አገናኝቷቸው ኢሳያስ ከአብይ ጋር እንዲሰራ አድርጎት ለራሱ ኢንትረስት ነው። ገብቷል። አብይን በተወሰነ ደረጃ አምኖት ነበር። አይ አግሪ ዊዝ ገብቷል። ማለት አብይን አምኖት ነበረ፣ ግን ደግሞ ሴም ታይም ደግሞ አብይ ደግሞ ባካፕ ሲያደርግ ደግሞ ኢሳያስ ራሱን እኮ ዲያታች ያደረገው ወዲያው ነው ከብልጽግና ጋር አመት ቆይቷል እኮ። ይፋ ከመውጣቱ በፊት እኮ ቴዲ ይሄ የኤርትራ መንግስትና የአብይ መንግስት መፈራቀቅ እኮ አመታት ቆይቷል። አየ ወዲያው ነቅቶ ራሱን ደግሞ አግሏል። ለራሱ ኢንተረስት ግን ዋና ፖይንት መሰለህ ሻዕቢያን ወያኔን መበቀል የኢሳያስ አፈወርቅ ከመሞቴ ባይዘው ቴዲ በትግረኛ ከመሞቴ በፊት እነዚህን መበቀል ፈልጋለሁ ይላል ኢሳያስ። he does that ያንን ሞመንት ተጠብቆ ሄዶ ተበቅሏቸዋል። ያንን ነው ያደረገው። ስለዚህ የራሱ ኢንተረስት ነው ከአብይ ጋር እንዲሰራ ያደረገው። አብይ ጥሩ አጋጣሚ ይፈጠረለት ማለት ነው። አየህ አብይ በዚህ መሃል እሱም ተጠቅሟል። የራሱን ሂሳብ ሰርቷል፣ የራሱን ካልኩሌሽን ሰርቶለታል። እሱን እስማማለሁ። እዚህ ጋር ግን ቆይ ልጨርስልህ። ቆይችን ፖይንት ይላል ግን there is no way አብይ ኢሳያስን አውት ስማርት አድርጎት አይደል? ወደ አንተ መጣለህ መሰመር አለ። አሁን አንተ ያልከው ከቲፒኤልኤፎች ትንታኔ ጋር ግምገማ ጋር ይጣርሳል። ለምሳሌ ያሁን የቲፒኤልኤፎች ኦኬ ራጅ እንዴ ነው የኔ ሰዓትማ ተቆራርጫለሁ። ራጅ እኮ በደንብ ያሳብ ያወራና ዩሜስቶ ተጠብቃለሁ ግን ዋን ቱ ዋን አረጋችሁ እንደዛ እናደርገው። የቲፒኤልኤፎች ከጦርነቱ በኋላ ፖስት ዋር መሰለህ ግምጋሜያቸው ፕሪዋር ሻዕቢያ ከፌደራል መንግስቱ ጋር ሆኖ ይወጋናል የሚል ምንም ግምት የላቸውም። ይሄንን ካልገመቱ ነው በጣም ይገርመኛል። ቴዲ እንደሚለው ድንጋይ ነበሩ ማለት ነው። መለስ ዜናዊ ከሞተ በኋላ እኚህ ሰዎች የተለያዩ ቫሪያብሎችን ቴብል ላይ አስቀምጠው አናሊሲስ መስራት ማይችሉ ሰዎች ናቸው እኮ የሚባለው ለዛ እኮ ነው። ይሄንን ካልገመቱ በጣም የሚገርም ነው። ይሄን ነው ማለት። ስለዚህ ያን ያደጋ ጊዜ አብይ አህመድ ኢሳያስ አፈወርቂ አጃጅሎ እጁን እየጎተተ አንዴ አስመራ አንዴ ሐዋሳ ምሳ እየጋበዘው የራሱን ጦር ይዞ መጥቶ ይሄን ያደጋ ጊዜ ተወጥቶበታል። እኔ እሱን እኮ እስማኤል ምን መሰለህ ለጋራ ጥቅም አብረው ሰርቷል የሚለው ነው የሚያስኬድ። ለመሰለህ ቲፒኤልኤፍ ኮመን ኤነሚ ነበረ ለሁለቱ። ስለዚህ ያንን ኢሳያስ ያንን መበቀል የህይወት ታሪክ ሁልሙ ነበር። እውነት ነው። እኔን ለመናገር ይሄንን የኤርትራ ልጆች ያውቃሉ። ፖለቲካውን በደንብ የሚከታተል ሰው ያውቃል። ቴዲ አንተም ታውቃለህ ብዬ ነው የማስበው። ኢሳያስ ከመሞቴ በፊት ቲፒኤልኤፍ ላይ መዝመት አለብኝ፣ ቲፒኤልኤፍን ሪቬንጅ ማድረግ አለብኝ ብሎ የሚያምን ሰው ነበር። ይሄንን ተወጥቷል። አብይን አጋጣሚ ፈጥሮለታል። ይሄንን አድርጓል። ይሄ ነው። አብይም ግን ሙሉ ለሙሉ ያምነው ነበር አልነበር? ገብቷል። ሪዘርቬሽንም ነበረው እኮ የራሱን ጦር ያዘጋጃል። ባይዘዌ አብይ ለኤርትራ ሰራዊት እኮ አብይ እኮ ለጀነራሎቹ ደሞዝ ይከፍላል። በዶላር ነበር የሚከፍሉ። ለወታደሮቹ በዶላር ነበር የሚከፍሉ። እነዚህ እኮ ለጥቅምም ጭምር እኮ ነው የተዋጉት። አንድ ሁለተኛ ሁለት ቤኔፊት ይዘው ነው። የአብይ መንግስት ስንትና ስንት ቢሊዮን ዶላር ከፍሏቸዋል። እንደገና ደግሞ ሄደው ትግራይ ውስጥ ገብተው ጠላታችን ነው የሚሉትን ቲፒኤልኤፍን እና ህዝቡንም ጭምር ሪቬንጅ ወስደዋል። ይሄ መሰመር አለበት። ሌላው ግን እነ ደሱ እዚህ ስለመጣ ደሱ እኮ አስመራ ላይ እኮ አሁን ኤርትራ ሙዜ የላትም ኢንተርኔት የላትም የሚለው እኮ ዳንስ ቤት እኮ ሰክሮ ሲወላገድ ከመድረክ ላይ ወድቆ እንደ አርጋው በዳሶ በጭንቅላቱ ወድቆ ቪዲዮ ተቀርጾ እኮ ለጥፈነዋል እኮ። አንዴ ራጃችሁን እንሰና። ራጁ መጣ ደረሰ ሰዓት መልካም ቦርድ ላረግ ስለሆነ ሄዳለሁ። ቴንክ ዩ ኔክስት ዊክ መጣለሁ። አይኔ የደሳለኝን ዩቲዩብ ሲጠይቅ ቅድም አዲስ ታይም ሰብስክራይብ ላደርግ መስሎኝ ነበር። የሆነ ነገር ሊመዝ እንደሆነ ገብቶኛል እኮ በጣም ገርሞኛል። ኤኒዌይ አውቆ ነው ያውቃል። በዛን ጊዜ ቢያደርገውም ችግር የለውም። እኔ የኤርትራ ፓስፖርት ነበረኝ ከነየማነ ገብረአብ ጀምሮ እስከ ታችኛው ድረስ የፈለኩን ቦታ ሄድ ነበረ። ያኔ ልንሰራበት ስለምንፈልግ ነው። በፖለቲካ ውስጥ
አይ ራጁ አንተ እኮ በዚህ ደረጃ አላልክማ። አንተ እኮ ይል አየህ፣ አንተ በእነሱ ደረጃ አትሄድም። አየህ አንተ መስመርን ይዘህ ነው። እነዚህ እኮ ምንም መስመር የላቸውም። ቀይ መስመር ሲታጠፉ አዲስ ታይምስ አሁን የኢትዮጵያኒስቶች የሚባሉት ቴዲ ታውቃለህ አይደለም? የመጀመሪያዎቹ 6 ወር እኮ አብይ አህመድን ጫማውን ሲልሱ የነበሩ ናቸው አይደለም? እነዛ ሰዎች አሁን በሰዓቱ የአብይ አህመድን ጫማ ሲልሱ የነበሩ ኢትዮጵያኒስቶች ተሸልቅቀው አሁን አማራ ብሔርተኛን እንደሚሉት አብዛኛዎቹ ትክክል ገብቷል። በሰዓቱ ያን ሲያደርጉ የነበረው ለምንድን ነው? የኢትዮጵያ ጠላት የሚሏቸው ኃይሎች ነበሩ። አንደኛው ቲፒኤልኤፍ ነው፣ ሁለተኛው ኦነግ ነው። ምንም እንትን የለም። አብይ አህመድ ግን ሲመጣ ኦነግ ነኝ ብሎ አልመጣም። የኦነግን ማኒፌስቶ ይዞ አልመጣም። ኢትዮጵያ ብሎ ነው 25 ጊዜ ነው አይደለም ንግግሩ ላይ ኢትዮጵያ ያለው። ስለዚህ ምን አስበው ነበረ? በነገራችን ላይ ከኢትዮጵያኒስት ወደ አማራ ብሔርተኝነት የገቡ ግለሰቦች አእምሯቸው ድንክ ነው። ለምንድን ታውቃለህ? እኔ አንተን እያልኩ አይደለም። አማራ ብሔርተኞችን በድንጋይ ልጨርስ። አንተ ለኢሳያስ አፈወርቂ አይደለም ምንም አያስፈልግም። አንተ የአማራ ጥላቻ በጣም ነው ያለብህ። እንዳንተ በግማሽ እንዴት ነው አንተ ቀጥቅጠህ የምትችለው? የአማራ ብሔርተኛ በሙሉ አማራ አይደለም ለአንተ ሀፍካስት አይደለሁም። ሀፍካስት አይደለሁም። እኔ ነው የሀፍካስት የሚለው አንደኛ ይሄ በጣም አጸያፊ ንግግር ነው። ሌላ ጊዜ እንዳትጠቀሙ። እኔ በጣም ሀፍካስት አይደለሁም። ህዝብ ለህዝብ እንዳይሆን ውይይቱ ወደ ኢሳያስ እንምጣና ወደ እኔ ሀሳቤን ልጨርስ። ወደ አንተ እመጣለሁ። ኢሳያስ አፈወርቂ በቂጡ እንደተቀመጠ የገባው መቼ ይመስላል? ኦኬ ይኸውልህ እኔ አሁንም ቢሆን ትነግረኛለህ። ኢሳያስ አፈወርቂ ጭንቅላቱን ይዞ በቂጡ የተቀመጠው መቼ ይመስላል? እኔ ኢሳያስ አፈወርቂ በቂጡ ተቀመጠ ብዬም አሁንም አላምንም ነው ቴዲ፣ አላምንም፣ እንደዛ አላምንም። ኢሳያስ ይኸውልህ ኢሳያስ ኢትዮጵያ ውስጥ ኢንተረስት ነበረው፣ ኢንተረስቱን ፈጽሞ ወጥቷል። አሁን ሀገር ነው የራአውን ደግሞ ከአብይ ጋር ጠላት ነው። ስለዚህ አቅም ያለው ነው፣ ሚሊተሪ ያለው የራሱ ዲፕሎማሲ ያደርጋል። አረብ ሀገሮች ጋር ግንኙነት ያደርጋል። ከራሻ ጋር ግንኙነት አለው። ምንም በመሬት ላይ ያለ ነገር እኔ የሪያሊዝም ተማሪ ነኝ። እኔ ሐቂቃውን ነው የምናገረው። የትኛውም ስብስብ ውስጥ የለውም እኮ ምንድን ነው መሬት ላይ የተቀመጠው? እስኪ ድፋይን አድርገው። ኢሳያስ አፈወርቂ ጭንቅላቱን ይዞ ቁማር እንደተበላ የገባው የፕሪቶሪያ ስምምነት ሲፈረም ነው። ከዛ በፊት ነው ባይዘው ኖ እሱ ራሱ ተናግሯል እኮ። እሺ በትራ የተደረገ እኮ ይላል እኮ። አይ ይሄ ያልጠበቁት ከብልጽግና ጋር መፋታቱን ያወቀው ካልከኝ ከዛ በፊት ነው ባይዘው። አዲስ ታይምስ አንተ ኮምፕሊትሊ ከህዋት ሰዎች ጋር እኮ የሚጣረስ ነገር ነው የምታወራው። አሁን ህዋት ሰዎች የሚናገሩት እኮ ህዋቶችን አንተ እንደ ሪፈረንስ ተጠቅመህ ህዋቶች እኮ ህዋቶች እኮ ቅድመ ግምገማ ማድረግ ያልቻሉ ድንጋዮች ናቸው። ለነሱ ፌደርስ ስድቡ ተውና ፖለቲካውን እናወራ። አሁን የጌታቸውን ንግግር ስታይ፣ ዛሬ የኬሪያንም ንግግር ስታይ፣ የነ ጀነራል ጻድቃንን ስታይ፣ በዋነኛነት ጌታቸው ረዳ አስመራ ሄዶ እኮ የኤርትራ ፖለቲከኞች እኮ አናግሯቸዋል። የፕሪቶሪያ ስምምነት ያልጠበቁት ነው የሻዕቢያ ሰዎች። የዛን ጊዜ ነው ቁማር ኢሳያስን አላማከረ ምንም ፍንጫ ሄደው ነው የተፈራረሙት። ያ ነው ያጋቶ ዘሞመንት ከዚህ ሰውዬ ጋር ጸብ ውስጥ የከተታቸው ቁማር። እሱን እስማማለሁ ቴዲ፣ እሱን እኮ ትክክል እኮ ነው። አሁን እዚህ ጋር እኔ ይኸውልህ ፕሪቶሪያ ስምምነት የመጨረሻው መለያያቸው ነው። ግን ከዛ ቀደም ብሎ አብይ አህመድ እኮ እነ ደሳለኝን እነ አበበ ቶላን ሰብስቦ ስለ ስምምነት ሲያወራቸው እኮ በምንድን ነው በጠቅላይ ሚኒስትር ጽሕፈት ቤት እኮ የዛኔ የኤርትራ ጋዜጠኞች የኤርትራ ተወካዮች እዚህ በዲሲ ያሉ ሲሳይ አጌና ላይ ወጥተው እኮ የሚናገሩት እናቅ ነበር። መፈራቀቁ የመጣው ከዛ በፊት ከፕሪቶሪያ በፊት ነው ቴዲ። ግን ምን መሰለ ኤርትራ ዋናው ነገር ኤርትራ ሀገር ነች። አንድ ትልቅ ጦር ያላት ሀገር ነች። የራሷ ግንኙነት ያላት ሀገር ነች። ከኢትዮጵያ ጋር ጦርነት መግባት የምትችል ሀገር ነች። ምንም አብይ ምን መሰለ ከፍሏቸው በቢሊዮን ዶላር ከፍሏቸው ነው ጦርነት ውስጥ ያስገባቸው። ይሄ በአንድ ድንጋይ ሁለት ወፍ ይባላል። ብራቸውን ሰብስበዋል፣ በቀል ተበቅለዋል። ኢትዮጵያ ውስጥ ገብተው ምንም ያጡት ነገር የለም። ሆነስ ኢትዮጵያ ከስራ ይሆናል እንጂ የሞተባቸው ሰው ሊኖር ይችላል። ግን
አላማቸው ቲፒኤልኤፍን አንደርማይን ማድረግ ነበር። ቲፒኤልኤፍን ኢሳያስ እኮ የሚናደደው ቲፒኤልኤፍ እስከ ጭራሹ መጥፋት ነበረባቸው ነው። ለምሳሌ አቦይ ስብሃትን ማነው? አቦይ ስብሃት አይደለም ማነው? ያ የተገደለው ሰውዬ ግንባሩን ተመቶ የተገደለው ሰው ስዩም መስፍን እናንተና ማነው? ያኛው ሰው አባይ እነዚህን ሰዎች እኮ በእጅ ይዞ ነው የኤርትራውን የገደሏል። ይህን ታውቃለህ? ይህን በእጅ ካፕቸር ከተደረጉ በኋላ ነው የተገደሉት። ኢሳያስ ሪቬንጅ ወስዷል፣ ተበቅሏል። በቃ ይሄንን ነበር የሚፈልገው። ይሄንን ኢየሱስ የሞቱት ጀነራል እኔ ይሄ እኮ ሊያከራክር የማይገባ ነገር ነው። እናንተ የምንከራከረው ማይ ፍሬንድ ይሄ ቤዚክ ነው፣ 101 ነው። የሞቱበት ጀነራሎች ሻቢያዎች እሱማ ጦርነቱ ውስጥ ገባማ ኮላተራል ዳሜጅ አንተ የሚሞትብሃል እዛም ትገላለህ። ይሄ ይታወቃል። በነገር ላይ አሁን ድረስ የተረዱ ነው የኤርትራ ተወላጆች የሞቱባቸው ሰዎች በጣም ብዙ ሺህ ወታደሮችን የገበሩት። ቴዲ ምንድነው አሁን እኮ ፖይንቱን ነው ማለት የኔ አርጊውመንት ፖይንት ምን መሰለህ? ፖይንቱ ምን አንተ የኔ ፖይንቴ ነው። እድል ስጠኛ ቴዲ፣ በጣም ይቆራስና ወደ ሌሎች እድል ልጠቀም። የኔ ፖይንቴ አንተ እንደምትለው አብይ ኤርትራን መንግስት ወይ ሻቢያን መንግስት አውት ስማርት አላደረገውም ነው የኔ መከራከሪያ ፖይንቴ። አንድ ሁለተኛ የኤርትራ መንግስት ከአብይ ጋር የሚስማማ ፍላጎት ነበረው። ፍላጎቱ ምንድነው? ቲፒኤልኤፍን ማጥፋት ነው። አብይ ቲፒኤልኤፍ ትሬት ነው ለስልጣኔ አስጊ ነው ብሎ አንተ እንዳልከው መሳሪያ ሻቢያ ደግሞ ቂም በቀል አለው። እሱን ማጥፋት ነበረ። እሱን ቲፒኤልኤፍን መበቀል የእድሜ ልክ ፍላጎቱ ነው። ያንን አጋጣሚ ተጠቀመበት ነው የኔ ፖይንት። ገብቷል ቴዲ? ከዛ ውጪ ኢሳያስ ዝም ብሎ የገባበት እንትን አይደለም። ጦርነት ካልኩሌት ሳያደርግ ላስተካክል። በነገራችሁ ላይ ሰሜኖቹ ምን መሰለህ ጠቢብ ነኝ ብለህ ስታስብ ደንቆሮ ሆነ እንዳትገኝ ተጠንቀቅ ይላል መጽሐፍ ቅዱስ መጽሐፈ ምሳሌ ነው። ተማር ይሄን በደንብ ማወቅ አለብህ። እኔ ሲንቱ ማለት ነው ቴዲ ላንተ ነው ላንተ አለ እኔ አልገባኝም። አሁን ስንከራከር ስድብ የሚመስል ነገር እኔ አይዶን አንደርስታንድ ምን እንደሆነ ኖ አዲስ ላንተ አይደለም ከማን ስለኔ ጋር እያወራ ላንተ አይደለም ትለኛለህ። ላንተ አይደለም ስማኝ ወይ ባቄም ተከራከረ ላንተ ከሆነ ላንተ በየፍለፊ እነግርሃለሁ። ፖይንት እኔ ኦቨርኦል አይዲያውን እየተነገርኩ እኔን ካልሰማችሁኝ ደንቆሮ ናችሁ ምን ማለት ነው? ይሄ ልጅ እኮ አይሰማም። በፌደራል መንግስቱና በሻቢያ መካከል ነው እያወራ ያለው። ሻቢያዎች ስማርት ነን ብለው ነው የሚያስቡት፣ ጠቢብ ነን ብለው ነው የሚያስቡት። ሰውየው ግን አውት ስማርት አድርጓቸዋል ነው እያልኩ ያለው። ስድብ ተሻምታቱ ሰድ እንጂ እንዴት ያለ ልጅ ነው? ለአንተ አይደለም ያለበትን ነገሩ ተሻምታ ትወስዳለህ። ሰው ፖይንቱ ምንድን ነው? ቁም ነገሩ መሰለህ። አሁን የብልጽግና የአብይ አህመድ ካልኩሌሽን ምን ነበር መሰለህ? የመጀመሪያው ነገር ቲፒኤልኤፎችን ብቻ ለብቻ ገጥሞ አይችላቸውም። ከሻቢያ ጋር አላንስ ፈጠረ፣ በሻቢያ ቲፒኤልኤፎችን መታ። ቀጥሎ የአብይ ሁለተኛ ስቴፕ ምን መሰለህ? ቲፒኤልኤፎች ጋር አሁን ይሄ አንጃ አለ አይደል? የተገነጠለ አንጃ ወይም የቲፒኤልኤፎች በነገራችሁ ላይ አብዛኞቻችሁ ማጣቁት እስከ ቅርብ ጊዜ ድረስ የፌደራል መንግስቱ ለቲፒኤልኤፍ ሰራዊት መሳሪያ ይደግፋቸው ነበር። አላማው ግን መሳሪያ የሚደግፍ ለቲፒኤልኤፍ ሰራዊት ታምናላችሁ? አሁን በዲዲአር ነው አይደል ያሉት? ቀላል መሳሪያዎችን ለቲፒኤልኤፍ ሰራዊት ይደገፉ ነበር። ዋና አጀንዳቸው ምን መሰላችሁ? ድጋሚ በቲፒኤልኤፍ ሰራዊት ከሻቢያ ጋር ገጥሞ አሰብን የመመለስ አጀንዳው ያለ። አሁን ብልጽግና ሰዎች ከሸፈባቸው የሚባለው ይሄኛው ሁለተኛው ስቴፕ ነው። አንደኛውን ስቴፕ አልፎታል። ሻቢያን ተጠቅሞ አስቸጋሪ የነበረውን ህዋትን አዳክሟል። ሁለተኛው ስቴፕ ኢሳያስ አፈወርቂ ላይ ሊመጣበት እንደሚችል እኮ ግልጽ ነው። ይመጣበታል። ኢሳያስ አፈወርቂ እንደሚጣላ ያውቋል። የሚጣላው ግን ቲፒኤልኤፎችን በመጠቀም ነበር። ነገር ግን ቲፒኤልኤፎች ምን አሉ? ጌታቸው ረዳ የተናገረው ምንድን ነው? ትግራይ ከዚህ በኋላ የጦር ሜዳ አትሆንም አለ። በፍጹም የፌደራል መንግስትን ወግነን ቃል በቃል የተናገረው የፌደራል መንግስትን ወግነን ሻቢያን አንወጋም፣ ሻቢያን ወግነን የፌደራል መንግስትን አንወጋም አላለም። ቃል በቃል የአብይ ሁለተኛ ስቴፕ ይሄ ነበር። ወይም ደግሞ የፌደራል መንግስቱ ሰዎች ይሄኛው ካልኩሌሽን የተበላሸባቸው ወይም ደግሞ ትንሽ የዘገየባቸው እንጂ አንተ የምትለውንማ እኮ በሁሉም የሚስማሙት ጉዳይ ነው እያልኩ ያለው። ቅድም ስናገር ጠቢብ ነኝ ስትል ደንቆሮውን እንዳትገኝ ስለ አዲስ ታይምስ ሳይሆን
በሻዕቢያና በፌዴራል መንግስቱ መካከል እነሱ ስማርት ነን ሲሉ ሰውየው ስማርት አድርጓቸዋል ለማለት ፈልጌ ነው እንጂ አዲስን እያልኩኝ አይደለም። ኦኬ ቴዲ እንግዲህ እኔ እየተናገርኩ ሲመስል ለእኔ ይመስላል ነገሩ፣ ግን ካልሆነ አይደለም ብዬ ነው ማስበው። አንተ እንዴት ላለዋል? እሱ ኦኬ ኤኒዌይስ እንደዛ አይደለም የኔ ፖይንት። አሁን እንድታስረዳኝ የጠየቅኩ ምን መሰለህ ቴዲ፣ እኔ አንድ አይነት ነገር ነው የምናወራው። አንተ ቲፒኤልኤፍን ማን ነው አብይ ኢሳያስን ተጠቀመ አልክ። እኔ ደግሞ ኢሳያስ አብይንም ተጠቅመዋል ባይ ነው። ሁለቱም ተጠቃቅመዋል ነው የኔ ፖይንት። ገብቷል? ልክ ነህ። እኩል የሆነ ኢንተረስት ነበራቸው። ያ የሁለቱም ኢንተረስት በምንድን ነው? በጋራ ጥቅም ላይ የተመሰረተ ስምምነት ላይ ነበራቸው። አንተ እንደምትለው አብይ ብቻ ኢሳያስ እንደተጠቀመበት ነው የምታወራው። ነው ዳስ ናት ሪያሊቲ። ኢሳያስ አብይን ተጠቅሟል። የኢትዮጵያን ሪሶርስ ተጠቅሟል። የኢትዮጵያን ገንዘብ ተጠቅሟል። የኢትዮጵያን ሚሊተሪ ተጠቅሟል። ኢትዮጵያኖችን ተጠቅሞ ኢትዮጵያኖችን ቀጥቅጠዋል፣ ወይም ጠላት የሚላቸውን ቲፒኤልኤፎችን ለማስወገድ ሰርቷል። ዋናው ፖይንት ይሄ ነው ለእኔ ማለት ነው። ከዛ በተረፈ አንተ እንደምትለው አብይ ተጫውቶበት ምናምን የሚለው አያስኬድም። ምክንያቱም ኢሳያስ ከዚህ በፊት ለዘመናት ሲናገር የነበረው ነው። ጊዜ ይጠብቅለት የነበረ ጉዳይ ነው፣ ወያኔን የመውጋት ጉዳይ። ኤርትራውያኖች እኮ በ1983 ከኤርትራ ከአዲስ አበባ ተፈናቅለው የሄዱበትን ነገር በየዘፈናቸው ነው የሚያወሩ። ወያኔ ላይ ያላቸው ቅሬታ የሚታወቅ ነው። ብዙ ነገር የደረሰብን ነው የሚሉት። አብረን ሰርተን አብረን አንድ ምሽግ ላይ ወድቀን ወያኔ ቤትሬድ አድርጎናል ብለው የሚያስቡት ሻዕቢያዎች ናቸው። ስለዚህ ይህንን አጋጣሚ በደንብ ተጠቅመውበታል ነው የምለው። ናው አሁን ደግሞ አንተ እንደምትለኝ ወያኔን ተጠቅሞ ሻዕቢያን ይወጋል አብይ እያልከኝ ነው። አዎ አብይ ፍላጎታል። እኔ ደግሞ ምን ምንድነው ወያኔና አብይ ተጣምረው ሻዕቢያን ለመውጋት ቢሄዱ ሻዕቢያ በራሱ ዝግጁ ነው። በቃ ሀገር ነው፣ መሳሪያ በቂ መሳሪያ አለው። ድሮን ካለው አብይ ሻዕቢያም ድሮን አለው። ወታደር ካለው ወታደር አለው። ዲፕሎማሲ ከአረቦቹ ጋር ከአውሮፓኖቹ ጋር ግንኙነት አለው። ሀገር ነው፣ መግጠም ይችላል። አንደኛ። ሁለተኛ ቲፒኤልኤፍ ራሱ ለሁለት የተከፈለ ነው። ከሻዕቢያ ጋር የሚሰለፋል፣ ከአብይ ጋር የሚሰለፋል። ስለዚህ አብይ ከቲፒኤልኤፍ ጋር ሆኜ ሻዕቢያን እወጋለሁ የሚለው አያስኬደውም። ሆነን ለምናገር እሱ ብቻ አይደለም፣ ፋኖ የሚባል ኃይል አለ። ስለዚህ አብይ ምን ጦርነት በጀመረ አድቫንቴጁ ለሻዕቢያ ነው እንጂ የሚሆነው ለአብይ አህመድ ሊሆን አይችልም ቴዲ። ስለዚህ ሻዕቢያ የራሱን ካልኩሌሽን ሰርቷል። ትክክለኛውን ነገር ራሱ በራሱ እግር በራሱ ራስ ቆሞ የራሱን ኢንተረስት የሚያስከብር ኃይል ነው። ዝም ብላ አውት ስማርት የምታደርገው እንደ ደሳለኝ ወንድሜ ዳቦ ገዝተ ቴዲ ቤትም ይሆን ቲክታክ ላይ ወይንም ዩቲዩብ ላይ የምታስለፈልፈው ካድሬ አይደለም ኢሳያስ አፈወርቂ። አዘው ኢሳያስ አፈወርቂ ለደሳለኝ የሚከፍል ነበር። እነ ደሳለኝ ከኤርትራ የሚከፈላቸው ነበር። ባይዘው ደሳለኝ እኮ እኔ ማርሰው መብራን ነው ለቴዲ የዛሬ ስንት ዓመት 4 ዓመት 3 ዓመት አስመራ እኮ ሄዶ እኮ እየጨፈረ እንግዲህ ጴንጤ ነው ወንድማችን በትግረኛ እየጨፈረ ትግረኛው መዝሙር እንደሆነ አላውቅም እየጨፈረ ሰክሮ እኮ እንዳርጋው በዳሶ ተገልብጧል። ይሄንን ቪዲዮውን አታስታውሱ? ባንዲራ ይዞ ይዛል። አላህ ሲባል የማይደረግ ነገር አለ ሊል ይችላል። ኧረ እኔ እንደዚህ አላደረግም። በስመ አብ ወወልድ ቅዱስ በስመ አብ ወወልድ ቅዱስ እኔ መርህ አለኝ ወንድሜ። እንደዚህ ማለት እንደዚህ እንዲህ ካደረኩኝ ዛሬ በሙሉ አፍ ያልናገር ጠላት አድርጌያለሁ። እንደዚህ አይነት ነገር አይደረግ። እንደዚህ አይምሮን ስታከራይ ብቻ የሚሆን ነገር ይሄ ሊሆን አንተ የምትደግፈው አፋድ ከማጋ ነው አላያንስ ይፈጠር ደስ ይላል። አፋድ መስመር ያለው ነው የአማራን ኢንተረስት የኢትዮጵያን ኢንተረስት ጠብቆ የሚጓዝ ያን እስከጠበቀ ድረስ ከማንም ጋር መስራት ይችላል። ከሌላ ቦታ ጋር ግን ምንም ይሄ የኢትዮጵያ ምንድነው ዘላለማዊ ጠላት ሆኑ ኢትዮጵያን ያፈረሱ ኢትዮጵያን በጠላትነት አማራን በጠላትነት ይወሰኑ ኦነግና ቲፒኤልኤፍ ጋር አብሮ የሚሰራ ነገር አለ። ከሻዕቢያ ጋር እኔ እድል አለ ብዬ ነው ማሰብ። ቢኮዝ ይሄንን መንግስት መጣል በሚያስችል ሁኔታ ከሱዳንም ከሻዕቢያም ሌላ ሀገር ነውና አብረ የምትሰራበት መንገድ ይኖራል ብዬ አስባለሁ። ግን ከቲፒኤልኤፍ እና ከኦነግ ጋር አንደኛ ኮንፍሊክት ኦፍ ኢንትረስት አለ፣ ሁለተኛ ታሪካዊ ጠላቶች ናቸው ብዬ ነው የማስበው እና እሱ እንኳን ተመለስ እንትን እናድርግ። በአዲስ ታይምስ እና በእኔ መካከል እኔ በጣም ረጅም ወቀሳ ስለደረሰብኝ እድል ይሰጠኝ። አሁን እንዲህ እናድርግ። አሁን ጀስት ክሮስቶክ ፈቅዳለሁ መደበኛው ደቂቃ ስላለ ችግሩ ምንድነው ኢንተራፕት እንዳንደራረግ ለአንድ ለመጨረሻ ዙር ለ30 ደቂቃ ግን ማን ምን እንደሚናገር ማድመጥ እንድንችል
አዲስ ታይምስ ረጅም ስላወራ አፈም ስለጋለ ትንሽ መቀዝቀዝ አለበት። አዲስ በጣም ነው ወደ በነገር ላይ የተቃጣብህ ጥቃት አለ ከአዲስ ታይምስ ለሱ ትመልሳለህ ትሄድበታለህ? አዎ ግድ ነው እንጂ ደግነቱ የኔን ቦታ ለመተካት ነው እንትን እያለ ያለው። እውነት ነው ያለው ነገር በሙሉ እኔ ከአንዴም 5 ሄጃለሁ። ከቤተ መንግስት አልቀረኝም፣ ሚኒስትሮች አልቀሩኝም፣ ወታደራዊ ካምፕ አልቀረኝም። ያላየሁት ያልጎበኘሁት የለም። አወድሻለሁ፣ አመስግኛለሁ። ግን ደግሞ ዛሬ ተገልብጫለሁ። ዛሬ ጠላት ናቸው። እኔ እማምነውን እማልቀየረው እማልክደው ሀገሬ ላይ ብቻ ነው። በዚህ ማንም ሊወቅሰኝ አይችልም። ከዩቲዩብ ምንም አይነት ነገር ኢትዮጵያን በትሬስ አደርግ የኢትዮጵያን ሰራዊት በትሬስ አደርግ ህልውና ላይ አያገኘኝም። ከዚህ በኋላ ከሱዳንም ጋር ልቀርበት ይችላል። ቋሚ የሀገር ወዳጅ ቋሚ ጠላት የለም። ቋሚ ጥቅም ይባላል። ባለ ኮፍያውና ባለ መነጽሩ ባለ ቀይ ኮፍያው ሌላ ባለ ኮፍያ ስላለ እሳቸው እንደሚሉት ከሆነ አንድ ደግሞ የዳንስ ቤትም አመጣ። ባይዘው አንዱ ፌክ ነው። እዛ ዳንስ ቤት የለም። በዚህ አጋጣሚ ጭፈራ ቤት የለም። ስለማታቅ ነው። ያ ቅንብር ነው። ምንም ችግር የለውም። ከዚህ በላይ ሊቀናበር ይችላል። ግን ዳንስ ቤት የለም። ፎርሾ ያ ቅንብር ነው። የኔ መሀል ላይ መግባት ብዙ አልወድም ቴዲ። አይ ኖ ኖ እውነትም ቢሆን አይፈቅዳለሁ። ግን ትንሽ ሀሳቡ ምን እንደሚል እንስማ። ቆርጠ ቀጥል ነው እያለ እኮ ነው ቴዲ። ፈልገው እንደ ቴዲ ቪዲዮን ፈልግ የለፍ ላምጣው። ቪዲዮ እኔ ራሴ ለጥፌው ነበር። ሲደንዝ እንዲሁ ዝም ብሎ ስማ አምጣው። እኔ ራሴ ለጥፌው ነው ፌስቡክ ላይ ወደኋላ እጄ ካገኘው እኔ ራሴ ያመጣልሃለሁ። ባይዘው ኤርትራ ውስጥ እንደዛ ጭፈራ ቤት የለም። በጣም ዘመናዊ ጭፈራ ቤት ነው የሰጡኝ ቦታ ማለት ነው። እኔ ኤርትራ ላይ ኤርትራ ጠቅማኛለችም። ወይ ከተማ ውስጥ ናይት ክለብ የለም። ናይት ክለብ የለም። ናይት ክለብ አንድ አዝማሪ አለ። ምናልባት በማሲንቆ እንትን የሚል እዛ ጋር ይሄ ጭፈራ ብለን እንደንትን ጭፈራ ቤት ባህላዊ ቤት ነው። ጭፈራ ማለት ትንሽ የመድረክ ያለው ኤርትራ ይሄ እኮ ዘመናዊ ነው ብለህ ትክዳለህ። ላይት ያለው ቤት የለም። ላይት የለም። እግዚአብሔር ምስክሬ ነው። ትንሽ የተሳሳቦች ነገረኛ የሚያወሩ ሰዎች ሁሉ እኮ አሉ። ከዛ አስመራ ሄደህ ታውቃለህ ወይ? ሴቷ ደግሞ እንዴት ነው ታውቃለህ? ሴቷ ዘላ እንደዚህ ይሄ ዳንሶል ጀማይካኖች ዘለው ወንዶች ላይ የሚጠመጠሙት